በፈሳሽ አሳዘንኩ ገደደ ሊወጣ ማረፊያዬ ስለመጣ መኖሪያዬ አንዱን ጊዜ ከጭንቀቴ ያሳረገኝ መኖሪያዬ አንዱን ጊዜ ከጭንቀቴ ገላገልከኝ ተባረክ ጌታዬ ተባረክ ኢየሱሴ ተባረክ ተባረክ ጌታዬ ተባረክ ተባረክ ኢየሱሴ ተባረክ እስኪ ደጋግሜ ስምህን ልባርከው ያለ ጌታ በዓይኔ ስላየሁ ቀስቃሽ አልፈልግም አንተን ለማመስገን ታሪክ ያለኝ ሰው ነኝ ከፍ በል እግዚአብሔር ከፍ በል እግዚአብሔር እስኪ ደጋግሜ ስምህን ልባርከው ያለ ጌታ በዓይኔ ስላየሁ ቀስቃሽ አልፈልግም አንተን ለማመስገን ታሪክ ያለኝ ሰው ነኝ ከፍ በል እግዚአብሔር ከፍ በል እግዚአብሔር ከፍ በልልኝ ጌታ ከፍ በልልኝ ከፍ በልልኝ ኢየሱስ ከፍ በልልኝ ከፍ በልልኝ ጌታ ከፍ በልልኝ ከፍ በልልኝ ኢየሱስ ከፍ በልልኝ ከፊቴ ጌታ ወጣና ሾሙን ሁሉ አነሳሳና አደላደለው ሕይወቴን ገና ይመራኝ ጀመረ በድል ጎዳና አደላደለው ሕይወቴን ገና ይመራኝ ጀመረ በድል ጎዳና ረዳቴ ሆነህልኝ ተሸክመህ አሻገርከኝ አነደፈኝ እባክህ መች አገኘኝ ከምኞቱ ከፍ ላለ ቸር ጌታዬ ደስ ያሰኝ ምስጋናዬ ከፍ ላለ ቸር ጌታዬ ደስ ያሰኝ ምስጋናዬ ተባረክ ጌታዬ ተባረክ ተባረክ ኢየሱሴ ተባረክ ጌታዬ ተባረክ ተባረክ ኢየሱሴ ተባረክ እስኪ ደጋግሜ ስምህን ልባርከው ያንተ ጌታ በዓይኔ ስላየሁ ቀስቃሽ አልፈልግም አንተን ለማመስገን ታሪክ ያለኝ ሰው ነኝ ከፍ በል እግዚአብሔር ከፍ በል እግዚአብሔር እስኪ ደጋግሜ ስምህን ልባርከው ያንተ ጌታ በዓይኔ ስላየሁ ቀስቃሽ አልፈልግም አንተን ለማመስገን ታሪክ ያለኝ ሰው ነኝ ከፍ በል እግዚአብሔር ከፍ በል እግዚአብሔር ከፍ በልልኝ ጌታ ከፍ በልልኝ ከፍ በልልኝ ኢየሱስ ከፍ በልልኝ ከፍ በልልኝ ጌታ ከፍ በልልኝ ከፍ በልልኝ ኢየሱስ ከፍ በልልኝ እንዳያልፍ የለም ሳስገመግም ጠላቴ
እግዚአብሔር ይመስገን። ላይጨልምብን አንዴ አብርቶ በጨለማችን ላይ አንዴ ክርስቶስ ብርሃኑን ሲያበራ ላይጨልምብኝ አንዴ አብርቶ አለ። በቃ ላይጨልምብኝ አንዴ አብርቶ። ሃሌሉያ ሃሌሉያ፣ ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። መንፈስ ቅዱስ የተባረከ ይሁን። ሃሌሉያ እግዚአብሔር ይመስገን። የረዳን አምላክ እግዚአብሔር ይባረክ። ሃሌሉያ። አይጨልምብን አንዴ አብርቶ አለ። አይጨልምብን አንዴ አብርቶ ጌታ ነገሩን እንዲገልብጦ አሜን። ጨለማችንን በሚያበራው በእግዚአብሔር ብርሃን በክርስቶስ ኢየሱስ በቃሉ በደሙ በመንፈሱ በዚህ ብርሃን አዋጅ አለኝ፣ አውጃለሁ። የብርሃን አዋጅ ነው ያለኝ ዛሬ። ሰላም ቅዱሳን፣ ሰላም በያላችሁበት። የጌታ የኢየሱስ ክርስቶስ በእውነት በመስቀሉ በኩል በተደረገልን ቤዛነትን ባገኘንበት፣ ልጅነትን ባገኘንበት፣ በተዋጀንበት በክርስቶስ የስርየት ደም በአምላካችን ፊት ቆመናልና በዚህ በቆምንበት አምላክ ፊት የአምላካችንን በረከት በኢየሱስ ክርስቶስ ስም አብረን እንካፈላለን። ስለዚህም ሰላም ለእናንተ ይሁን ብለን በሰላሙ ጌታ በክርስቶስ ኢየሱስ ስም ፕሮግራማችንን ጀምረናል። ይሄ ፕሮግራም ጀምረን እስከምንጨርስ የፕሮግራሙን ባለቤት እግዚአብሔርን በኢየሱስ ክርስቶስ ደም በኩል ሾመናል። ቸርነህና ምሕረትህ ለዘላለም ነውና አስደናቂ ምሕረትህን ጠራን። ከምሕረትህ በምሕረትህ ነው የቆምነው። ምሕረተ ኪዳንህ ስርየተ ደምህን ይዘን በዚህ የቃል ኪዳን ደም በኩል ይህንን መስመር ይህን አገልግሎት ይህን ጊዜ በኢየሱስ ስም ጌታዬ መስመሩን እንድትቆጣጠርልን፣ አንደበቴን እንድትቆጣጠረው፣ መንፈሴን እንድትገዛው፣ ሁለንተናዬን በሚመራ በእውነት ወደ እውነት በሚመራ በውስጤ ባደረ በሰጠኝ በተለበስኩት በመንፈስ ቅዱስ ስልጣን በቃልህ አገዛዝ ስር ራሴን በኢየሱስ ስም አስገዛው። በቤተ ክርስቲያን ራስ በአካሉ ራስ በክርስቶስ ስልጣን ራሴን በማስገዛት ጊዜውን በክርስቶስ ደም በመዋጀት ለአንተ አሳልፈን ሰጠን። ክቡር መንፈስ ቅዱስ ስፍራውን ያዝልን። ሁሉ ጊዜ እግዚአብሔር በእኛ ውስጥ አድረህ የምትመራን አምላክ አሁንም ልጓም እንድታስገባልን፣ አሁንም ሙሉ ኃላፊነቱን እንድትወስድልን ጊዜውን ለአንተ አሳልፈን ሰጠን። በዚህ ጊዜ ሊገዳደረን ሊቋቋመን እግዚአብሔር ሆይ በብዙ እግዚአብሔር ሆይ እነሆ ሰልፍ የቆመ የትኛውም አይነት አሰራር በስም ስልጣን ገሰጽን፣ በስልጣን ቃል አሰርን። በኢየሱስ ክርስቶስ ደም ቃል ኪዳኑ የፈረሰ ይሁን። በኢየሱስ ክርስቶስ ስም የተመታ ይሁን። ሁለንተናችንን በደም ቅጥር ቀጥረን እግዚአብሔር ሆይ ስምህን ጠራን። ቃልህን ባርክልን፣ ማዕዱን ባርክልን። ባርከ ቆርሰህ እንደሰጠሃቸው አንተ የባረከው ማዕድ አይን ሲበሉ አይናቸው እንደተከፈተ በእውነት ማዕዱን በአይኬ ስፒሪት ሄል ባህርጃት ሆና ወርዳ ለባህቲ ጋር በጋህዶና ሳኪያ በአቦ በመንፈስ ቅዱስ ስም ይሄን ማዕድ እነሆ እግዚአብሔር ሆይ ባረክ ነው። በክርስቶስ ኢየሱስ በተቤዠን በበጉ ደም ስፍራውን ዋጀን። የሚገዳደር የጨለማ ጉልበት እግዚአብሔር ሆይ መብል የበላ መጠጥ የጠጣ ኪዳን ያደረገ በክርስቶስ ደም ቃል ኪዳኑ ሰበር። ውጊያ ይሰማኛል በሚዋጋን እግዚአብሔር ሪዚስት ሊያደርገን የሚፈልግ
በዙሪያችን አጥር ቅጥር ሊሰራ የሚወጣ ሪዚስት ሊያደርግ የወጣ ተግዳሮት አቤቱ ጎልያድን የመታ በአንድ ጠጠር ጎልያድን ግንባሩን የመታ ከኋላ ያለው ሰራዊት የፍልስጤምን ሰራዊት የበተንክ አምላካችን በጌታ በኢየሱስ ክርስቶስ ስም በናዝሬቱ በጌታ በኢየሱስ ስም በእውነት አሁን ጎልያድ በፊታችን በስመ የወደቀ ይሁን። የማይታየው ሰራዊት ይዞ የሚገዳደር ይሄን ቀን ይሄን ጊዜ ይሄን ሰዓት የሚገዳደር በቀልተኛ ቁጠኛ እግዚአብሔር ሆይ ተመግቦትን የያዘ እነሆ መብልን የበላ እግዚአብሔር ኪዳኑ በክርስቶስ ደም ሻርኩት። በበጉ ደም ተመግቦቱን አረከስኩት። በመስቀሉ ቃል ቀጠቀጠው። በስም ስልጣን አዘዝኩኝ። በበጉ ደም ገበታውን አረከስኩት። በበጉ ደም ግብር መስዋዕት ስለቱንና ግብሩን አረከስኩት። የመስዋዕት ሁሉ የበላይ የናዝሬቱ ኢየሱስ የአዲስ ኪዳን የታረደው በግ የትኛውንም እግዚአብሔር እርኩሳዊ ኪዳን የትኛውንም መስዋዕታዊ ኪዳን ቁርባናዊ ቃል በክርስቶስ የመስቀል ቃል ጨፈለቅ ነው። ከሰማይ በወረደው አለት አጋጠም ነው። በፈሰሰው ደም ቁርባኑን አረከስን። የሚታገል የዘንዶ መንፈስ የአዞ መንፈስ የዘንዶ መንፈስ ከዚህ ሰዓት ጀምሮ በዚህ አገልግሎት ፊት ልትቆም አትችልም፣ ልትገዳደር አትችልም። ሁሉን በሚችል በልዑል አምላክ እኔን አይደለም በኔ ያለው እግዚአብሔርን ይዤ በኔ የተጠራሁበትን ጌታዬን ይዤ የዳንኩበትን ደህንነት የመንግስቱን ዘውድ ስልጣን ቃል ይዤ በትሩን በኢየሱስ ስም ዘረጋሁብህ። በትሩን በኢየሱስ ስም ስልጣን ዘረጋሁብህ። ሉዓላዊ ነው። በትሩን በኢየሱስ ስም ዘረጋሁብህ። በበትረ መንግስቱ ስልጣን ገሰጽኩ። በስልጣኑ ቃል ገሰጽኩ። በበትረ መንግስቱ ዘውድ በትር ገሰጽኩ። በቅባቱ ስልጣን ገሰጽኩ። ገበታህን በበጉ ደም በስጋው ሞት በትንሣኤህ አረከስኩት። በሕያው አምላክ ቃል ሽሬሃለሁ። በበጉ ደም አርክሼሃለሁ። በበጉ ደም አርክሼሃለሁ። በበጉ ደም መተት፣ ድግምት፣ ተግዳሮት እኖ የትኛው በቀል የትኛው ማሰራር በዚህ ሰዓት ተልኮ በዚህ ሰዓት ሚሽን በኢየሱስ ክርስቶስ ስም አፈረስን። በኢየሱስ ስም ቃል ኪዳን ሰበርን። በኢየሱስ ስም መንገድህን ዘጋን። ሰማያችን በትይዩ በክርስቶስ ደም የተከፈተ ይሁን። ማንኛውም ሪዚስት ሊያደርግ ይዋጋን መንፈሳዊ ተጽዕኖ የሚያመጣብንን በሰማይ በምድር በእግዚአብሔር ቃል ሉዓላዊ ስልጣን አሰብ። አሜን አሜን ሃሌሉያ። አባቶ ገበታውን ባርክልን። ሊገዳደርን የወጣ የብርሃን ጠላት ጨለማ በበራበትና በተዋጠበት በክርስቶስ የነፍስ ብርሃን በፈሰሰው በአዲስ ኪዳን ደም አሮጌ ኪዳን በተሻረበት በአዲስ ኪዳን በክርስቶስ ደም በቆመ መንግስትና ወንጌል ቃል ሽረናል። አሜን ሃሌሉያ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እግዚአብሔር ይመስገን። ብርሃን በጨለማ ይበራል፣ ጨለማ አላሸነፈውም ነው የሚለን። ሪዚስት ሊያደርግ የወጣ መንፈስ እንደዚህ በገሃድ ማየው በራእይ አየዋለሁ፣ በመንፈሴ አየዋለሁ። ግን እግዚአብሔር ከዛ በላይ ስለሆነ ከኛ ጋር ያለው ከነሱ ጋር ካሉት ይበልጣል ነው ያለው። በቃ በኤልሳ በኩል እግዚአብሔር። ስለዚህ አናይ መንፈሳዊ ዓለም ውስጥ ያለውን ሰራዊትና ሰልፍ ውጊያ እግዚአብሔር እሱ ስለሚዋጋ መንፈሳዊው ከእግሮቻችን በታች በተረገጠበት በክርስቶስ ቃል ረገጥ ነው። በእግዚአብሔር ቃል አሰርን። ፕሮግራማችንን በኢየሱስ ስም ስልጣን ጀምረናል። ክብር ለኢየሱስ ይሁን። ዛሬ መልእክት አለኝ፣ አዋጅ አለኝ። አዋጅ ነው የማውጀው። አዋጅ አለኝ። አዋጄ ምንድን ነው? በራ ነው። በቃ ይሄን ቃል አውጃለሁ። በራ፣ ነጋ። ሃሌሉያ። እዚህ ጨለማ ላይ የክርስቶስን ብርሃን ነው የማውጀው። እግዚአብሔር ቃል ልኮ ቃሉን አውጆ ነው አካል ይዞ ቃሉ የሚወጣው። መልአኩ ገብርኤልን በተላከ ጊዜ ወደ አንዲት ድንግል ለዮሴፍ ወደ ታጨ ሴት ወደ ማርያም በተላከ ጊዜ እግዚአብሔር የመጣውን ቃል ነው ያበሰረው፣ ቃል ነው ያወጀው፣ ቃል ነው የተናገረው። ቃሉ ግን ምን ሆነ? ስጋ ለብሶ አካል ይዞ እንደተገለጠ እናገራለን፣ እናያለን። ዛሬ እግዚአብሔር በሚናገረው ሉዓላዊ በተላኩበት በእግዚአብሔር ቃል ጨለማው ላይ እናገራለሁ፣ እለሊቱ ላይ እናገራለሁ። የምናገረው ቃል ሰማያዊ የተላኩበት ቃል ነው። ስለዚህ ጨለማውን የሚውጥ ቃል ነው፣ ሌሊቱን የሚውጥ ቃል ነው። ቃሉ ደግሞ ክርስቶስ ኦልሬዲ በአዲስ ኪዳን ስጋ ለብሶ በመካከላችን ተገልጧል። አሁን በመንፈሳዊ ዓለም ያለው ሌሊትና ጨለማ የሆነውን ነገር ነጋ ይላል እግዚአብሔር። በሌሊቱ ላይ በራ ይላል። ክብር ለኢየሱስ ይሁን። በራ ነው የምለው። በራ በምንሽ ላይ? በጨለማሽ ላይ። ቤተክርስቲያን በጨለማሽ ላይ በራ። ቤተክርስቲያን በሌሊትሽ ላይ በራ። ያንዳንዳችን በሌሊታችን ላይ ምን ብሏል? በራ። በጨለማው ላይ ብርሃን ይሁን አለ፣ በራ። በሌሊቱ ላይ ሌሊቱ አልፏል አለ፣ ሌሊቱ አለፈ። እግዚአብሔር ይመስገን። እንደዚህ ብለን ነው የምናውጀው።
ዛሬ በተላከው በተጻፈው ቃል ስለ በራ ነጋ እያልን በጨለማው ላይ በሌሊቱ ላይ አዋጅ አለኝ። ይሄንን አዋጅ ነው ማውጀው። እግዚአብሔር በመንፈሳዊው ዓለም በሚንጎዳጎደው ጨለማ ላይ ገሃዲ ዓለም ለይታና ዳስሳ ማወቅ እስከማትችል ድረስ ግን አሰራሩ ተጽዕኖ በሚያመጣበት በዚህ ጨለማዊ አሰራር ላይ በራ ነጋ እያልን እናውጃለን። ክብር ለእግዚአብሔር ይሁን። ስለዚህ የእምነትን ቃል ነው የምናውጀው። በአስጨናቂው ጨለማ ላይ ብርሃን ይሁን አለ። ብርሃኑ በራ። በአስጨናቂው ምን ላይ? ጨለማ ላይ። አስጨናቂ ነገር አስጨንቆሻል። ያስጨናቂ ቀንበር፣ ያስጨናቂ ጨለማ አለ። በራ በብርሃን እግዚአብሔር ብርሃን ይሁን አለ። ብርሃን ሆነ። ብርሃን ይሁን አለ። ብርሃን ሆነ። እግዚአብሔር ባዘዘው ብርሃን ይሁን ሲል ከአፉ ቃል ጋር ቃሉ ሰጥቶ ብርሃን ሆነ። ጨለማ የተዋጠበት ማለት ነው ብርሃን። በአዲስ ኪዳናችን ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም ይላል። በጨለማ ላይ ብርሃን ይብራ ያለ እግዚአብሔር ዛሬ በህይወታችን ጨለማ ላይ ብርሃን ይሁን አለ። በህይወታችን ሌሊቶች ላይ ነጋ አለ። ሊነጋ አቅላቷልና ምን አለኝ? ልቀቀኝ አለው። በቃ ካልባረከኝ አልለቅህም አለው። ዛሬ ባርኮታችንን የያዘ ነገር፣ ሌሊት የሆነ ነገር፣ ጨለማ የሆነ ነገር በኢየሱስ ክርስቶስ ስም በራ እያልን እናውጅበታለን። በራ በሌሊቶቻችን ላይ ነጋ እንላለን። ሌሊት በሆነብን፣ ክፉ ነገር በሆነብን፣ ጨለማ የማይዳስሱት ነው። ጨለማ ኖ ብርሃን ሆኖ ደስ የሚያሰኝ አይደለም። ጨለማ ነው። ጨለማው ላይ ግን ጨለማን የሚውጥ ምን ሆነ? ብርሃን በራ። ብርሃኑ ኢየሱስ ነው። ጨለማችን ላይ የበራው ነፍሱን ባፈሰሰበት በደሙ ነው። በዋጋ ነው ጨለማው የበራው። ዝም ብሎ አሁን በምናገረው እኔ ተነስቼ በምለው ቃል አይደለም። እኔ ብርሃን ሁን ነጋ በራ በምለው በእኔ አይደለም። ግን ጨለማ የተሰበረበት ጉልበቱ ክርስቶስ ጨለማን የሰበረው፣ ጨለማን የሚወክል መንግስቱን ዲያብሎስን ድል የነሳው በምንድን ነው? በሞቱ ነው። በተዋረደበት እርቅኖን መስቀል ላይ በተሰቀለበት ራሱን በሰጠበት በመስቀል ሞቱ በደሙ ብርሃን ነፍሱ በፈሰሰበት በተቤዠን ደም በተዋጀንበት ደም ጨለማው ከህይወት ተሰብሯል። ጨለማው ከአገልግሎት ተሰብሯል። ጨለማው ከኑሮ ተሰብሯል። በሉ ጨለማው ከዚህ ቤተክርስቲያን ተሰብሯል። ጨለማው ከእያንዳንዳችሁ ነገር ላይ አውጁበት። በቤትሽ ባለው ጨለማ ላይ፣ በልጆችሽ ባለው ጨለማ ላይ፣ በትዳርሽ ባለው ጨለማ ላይ፣ በስራሽ ባለው ጨለማ ላይ፣ በትምህርትሽ አልገፋ ባልሽ ተራራ በሆነብሽ ጨለማ ላይ ይሄ በደም በነፍስ ዋጋ ወደኛ የመጣው ጨለማውን ያወጣው ብርሃኑ ክርስቶስ ጨለማውን በራ አለው። ዛሬ በደረስንበት አሁን ባለብን ጨለማ ላይ፣ ኑሮ ላይ አስገብሮ ባለው ጨለማ ላይ ምን ሆነ? ብርሃኑ በራ። በአገልግሎት ላይ ምን ይሆናል? በቃ ጨለማው ይብራል። በአገልግሎት ጨለማ ላይ፣ በጤና ጨለማ ላይ፣ በህመም ላይ፣ በጤና ጨለማ ላይ ምን አለ? ብርሃን ይሁን። እግዚአብሔር እኮ በመልአኩ ገብርኤል የተናገረው ቃል ነው እውን ሆኖ ይሄ አምላክ ፈጣሪ ስጋ ለብሶ በአካል የተገለጠው ቃሉ ነው የሚመጣው። ምንድነው ጨለማሽ? ዛሬ ቤተክርስቲያን፣ የእግዚአብሔር ሕዝብ ሆይ፣ ምድር ሆይ፣ ትውልድ ሆይ፣ ፍጥረት ሆይ፣ በምድር ያለ ጨለማ፣ በትውልድ ያለ ጨለማ፣ በቤተክርስቲያን ያለ ጨለማ እግዚአብሔር ምን ይላል? በራ ይላል። በራ በደሙ መስዋዕት በተከፈለበት በክርስቶስ ብርሃን ይሁን ባለው ስለ ብርሃን መጥምቁ ዮሐንስ እንደመሰከረ እውነተኛ ብርሃን ወደ ዓለም እንደመጣ የእግዚአብሔር ቃል ተናግሮናል ባለፈው ሳምንት። ይሄ ብርሃን ምን አደረገው? ጨለማውን አረጋው። ብርሃን ይሁን አለ። በምድር ላይ ያለ ጨለማ፣ በህይወት ላይ ያለ ጨለማ፣ በኑሮ ላይ ያለ ጨለማ፣ በጤና ላይ ያለ የትኛውም ጨለማ ብርሃን በራ። ይሄን ቃል ነው የምናውጅበት። አዋጅ ነው። አዋጅ አለ። መልእክት አለ። አዋጅ ነው የማውጀው። ከእግዚአብሔር የመጣውን ቃል አውጃለሁ። ስራውና ውጤቱ የእግዚአብሔር ነው። ክብር ለመንፈስ ቅዱስ ይሁን። ስለዚህ በራ በአገር ላይ ያለ የሞት ጥላ፣ በህዝብ ላይ ያለ የሞት ጥላ በእግዚአብሔር ቃል እናያለን። የሞት ጥላ በሀገር ላይ እንዳለ፣ በህዝብ ላይ በትውልድ ላይ እንዳለ እና ግን የሞት ጥላ በሀገር በትውልድ ላይ ያለ የሞት ጥላ ብርሃኑ በራበት። ብርሃኑን እንጠራለን።
ብርሃኑን እናውጅበታለን። ሞት በሆነው ጥላ ላይ ሞት ከቦ ሞት ከበባ አድርጎ ባለበት አገር ላይ ባለበት ምድር ላይ ባለበት ትውልድ ላይ ብርሃኑ በራ። ሞትን በሞቱ የሻረ ሞትን በሞቱ ድል የነሳ ነፍሱን ባፈሰሰበት በደም የተገኘውን የክርስቶስን ብርሃን እናውጃለን። ሃሌሉያ። በጤንነት ላይ በጤና ችግር ላይ በትውልድ ላይ በጦርነት በጥል ጨለማ በሆነው ጦርነት ላይ ጨለማ በሆነው ጥልና ግድግዳ ላይ በራ ብርሃኑ። በደም የተገኘ ብርሃን፣ በመስቀሉ ብርሃን የተገኘ በመስቀሉ ቃል የተገኘ ብርሃን፣ በመንፈስ የተገኘ ብርሃንን እናውጅበታለን። በወገን ላይ ኢሳይያስ 22 በወገን ላይ የተጣለ መጋረጃ በአሕዛብ ላይ የተዘረጋ መሸፈኛ ይላል። በወገን ላይ መጋረጃ በአሕዛብ ላይ መሸፈኛ ብርሃን ይሁን። በወገን ላይ የተጣለ መጋረጃ አሜን ብርሃን ይለፍበት፣ ነጋበት፣ በራ በመጋረጃው ላይ። ለምን ቢባል የቤተ መቅደሱ መጋረጃ ራሱን በሰጠ ጊዜ ከላይ እስከታች መጋረጃው ተቀዷል። በመስቀሉ ስራ በክርስቶስ ሞት መጋረጃው ተቀዷል። ዛሬ የሞት መጋረጃ የከደነብሽ፣ የሞት መጋረጃ ጥላ የጠለለብሽ በክርስቶስ ሞት በብርሃኑ መንግስት በወንጌል ቃል ኪዳኑ ሰበር። ኢየሱስ ያድናል። ሞት የሞት ኃይል ሁሉ የድንቁርና ያለማወቅ ጨለማ በኢየሱስ ክርስቶስ በራ። ብርሃኑ ክርስቶስ ኢየሱስ በራ። ነፍሱን ባፈሰሰበት ደም በዚህ ጨለማ ላይ ብርሃን በራ። በድንቁርና ላይ ባለማወቅ ወራት ላይ ወንጌሉን እና ክርስቶስን ለይቶ አለማወቅ ሁሉ ማንን ለይተን ማንን እንኳን ተቀብለን አምላካችንን ለይተን እንዳናመልክ በጣዖትና በብዙ ጨለማ ውስጥ አደንቁሮ የያዘበትን ይህን መተታዊ እርግማናዊ ኪዳን በብርሃኑ በራ። ብርሃኑ በደም ኪዳኑ በመስቀል ቃሉ በደም ኪዳኑ በመስቀል ቃሉ በመንፈስ ኃይሉ አሜን ሰበርን። በበጉ ደም አረከስን። የጨለማ ኪዳናት ኪዳን ይዞ ያለ ጨለማ ኪዳን በሞት ይሻራል። ኪዳን በሞት ይሻራል። ስለዚህ በክርስቶስ ሞት አሮጌው ኪዳን ተሰብሯል። በዚህ በክርስቶስ ሞት በዚህ በፈሰሰው ደም በዚህ በበራው ብርሃን የጨለማን ኪዳን ሰበርን። ኪዳን የያዘ ጨለማ በኪዳኑ በክርስቶስ ደም በኪዳኑ በእግዚአብሔር ቃል ሰበርን። በምድር የወደቀ በዘመን ላይ የወደቀ በትውልድ ላይ የወደቀ የጋረደ የሸፈነ ይሄ ኮፈን የሆነ ጨለማ አይምሮን ማስተዋልን የሚይዝ ሰው እግዚአብሔር አምላኩ ለይቶ እንዳያውቅ ሰው መልካም ነገር እንዳይኖረው ከድኖ በክፉ ነገር የያዘ ኪዳን ያለው ጨለማ በኪዳኑ በክርስቶስ ደም ብርሃን ሰበርን። በኪዳኑ ደም ቃል ኪዳኑን አፈረስን። አሜን ነው፣ ፈረሰ። በዚህ ቃል ነው የምናውጀው። ሃሌሉያ። በአሕዛብ ላይ ደም የተዘረጋ በወገንም ላይ የተጣላለ እሱን ደሙ አለፈበት እያል እናውጃለን። ክብር ለኢየሱስ ይሁን። ማንኛውም ጨለማ በወረሳቸው በተዘጉ ነገሮች ላይ በጨለማ ላይ ብርሃን ይሁን ብለን የእግዚአብሔርን ብርሃን በተገለጠው ጌታ በኢየሱስ ክርስቶስ ለቤተ ክርስቲያን ለሕዝብና ለምድር ሁሉ ብርሃን ይሁን ብለን አወጅን። በእግዚአብሔር ቃል ስልጣን በጨለማ ሁሉ ላይ ብርሃን ይሁን ብለን ቃሉን ይዘን በመንፈስ ቅዱስ በኢየሱስ ስም አወጅን። ኪዳን የያዘ በደም ሊሆን ይችላል፣ በመጠጥ በቁርባን ሊሆን ይችላል። በተለያየ ነገር ኪዳን ይዞ ጨለማው ጥላ የጣለበትን ጨለማው መጋረጃ የጣለበትን ጨለማው ሞት የጣለበትን ማንኛውንም ጨለምት ኪዳን በክርስቶስ ኢየሱስ ደም በብርሃኑ በበራው በብርሃኑ በክርስቶስ መንግስት በወንጌል ቃል ኪዳን አፈረስን። ኢየሱስ ጌታ ነው። ይሄን አዋጅ ካወጅኩኝ ቀጥታ ወደ እግዚአብሔር ቃል ነው የምሄደው። ኢየሱስ ጌታ ነው። ርዕሴ በራ ነው። ነጋ፣ ለሊቱ ነጋ፣ በራ፣ ነጋ በያለኝ፣ በራ በያለኝ ራሱን ታምኖ እግዚአብሔር ቃሉን ወደ እኔ ሲያመጣ ነጋ፣ በራ። በኢየሱስ ክርስቶስ ደም ቃል ኪዳኑ ሰበርኩ። የጨለማ ቃል ኪዳን፣ የጨለማ ቃል ኪዳን፣ የሞት ቃል ኪዳን መጋረጃው፣ መሸፈኛው፣ መገነያ፣ መከፈኛው፣ አይን ማጨለሚያው፣ አስተውሎን የሚይዝበት ጆሮን የሚዘጋበት የትኛውም የጨለማው ኪዳን ያለው ጨለማ ከህይወታችን ከጥሪ አገልግሎታችን ከቅባታችን ከምድርና ከትውልድ ከቤተ ክርስቲያንና ከአገልግሎት ጥሪና ቅባት ከማናቸው ነገር ላይ ከትዳር ከሆነ መኝታ ላይ ከልጆችና ከቤተሰቦች ከሆነ ነገር ላይ በኢየሱስ ክርስቶስ የቃል ኪዳን ደም ቃል ኪዳኑን አፈረስን። በኢየሱስ ክርስቶስ
ስራውን አፈረስን። በበራልን በክርስቶስ ኢየሱስ ብርሃን ወደ ዓለም በመጣው ብርሃኑ ራሱ ክርስቶስ ነው። ጨለማውን ጣል። ብርሃን በጨለማ ይበራል። ጨለማ ባላሸነፈው ጨለማ በተዋጠለት በክርስቶስ ብርሃን የኛን ጨለማ ዛሬ በብርሃኑ ቃል ኪዳን ቀንበሩን ሰበር። በነፍስ በፈሰሰበት ደም ጨለማና ኪዳኑን አፈረስን። ሃሌሉያ! ኢየሱስ ጌታ ነው። ኢሳይያስ 9 ቁጥር 2 እንዲህ ይላል። ከአንድ ጀምሬ ላንብበው። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያ ዘመን የዛብሎንን የንፍታሌምን ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው ይላል። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ምን ብርሃን ወጣላቸው ይላል። በራ ነው ርዕሴ ወይም ነጋ ነው። የበራው እርሱ ማን ነው? የበራው በራ የተባለ የበራው ማን ነው? ብርሃኑ ማን ነው? ዮሐንስ 8:12 እኔ ይላል ጌታ የዓለም ብርሃን ነኝ አለ። እኔ የዓለም ብርሃን ነኝ ይላል። እኔ የዓለም ብርሃን ነኝ ይላል። እኔ የዳዊት ስርና ዘር ነኝ ይላል። እኔ የዳዊት ስርና ዘር ነኝ ይላል። እኔ የዳዊት ስርና ዘር ነኝ። ዮሐንስ 8:12 ደግሞ ኢየሱስ ራሱ ኢየሱስ ብርሃኑ ማን ነው? በራ የምንለው ይሄ ብርሃን ማን ነው? የበራው ማን ነው? የት ነው የበራው? ወዴት ነው የመጣው? ይሄ ብርሃን ከሰማይ የመጣው ብርሃን ማን ነው ይላል። ኢየሱስ ክርስቶስ ራሱ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። እኔ የዓለም ብርሃን ነኝ፣ እኔን የሚከተል ደግሞ እሱ የሕይወት ብርሃን ይሆንለታል። እኔን እየተከተለ እሱ ምን አይልም? በጨለማ አይመላለስም። ጨለማ በሱ ላይ አይሰለጥንም። እኔ የዓለም ብርሃን ነኝ ይላል። እኔ የዳዊት ስርና የሚያበራ የንጋት ኮከብ ነኝ ይላል። ራእይ 22 ደግሞ 16 ላይ እኔ የዳዊት ስርና ዘር ነኝ የሚያበራ የንጋት ኮከብ ነኝ ይላል። ብዙ የሚወዳደሩ ኮከቦች እናያለን። ኢየሱስ ነን ለማለት ኮከቦች፣ እውነተኛው ኮከብ ኮከበ መለኮት ኮከበ እግዚአብሔር ግን ኢየሱስ ነው። ኢየሱስ ነው እውነተኛው የንጋት ኮከብ ተብሎ የተጠራለት ኢየሱስ። እኔ ያለው እሱ ነው። ሰማይና ምድርን የፈጠረው ቃል እግዚአብሔር ኢየሱስ እኔ የዳዊት ስርና ዘር የሚያበራ የንጋት ኮከብ ነኝ ያለ እውነተኛው ብርሃን የንጋቱ ኮከብ ኢየሱስ እኔ ነኝ ነው የሚለው። ዮሐንስ ወንጌል 1:9 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም መጣ ይላል። ለሰው ሁሉ ለዓለም ሁሉ እውነተኛው የዓለም ብርሃን የዓለሙን ጨለማ የሚውጥ የዓለሙን ሌሊት የሚጠቀልል ይሄ እውነተኛ ብርሃን ወደ ዓለም መጣ ብሎ መጥምቁ ዮሐንስ ባለፈው ሳምንት እንዳየነው ስለ ልዑል ሰማያዊ ግርማዊ አምላክ እንደሆነ ሊመሰክር ስለ ብርሃን የመጣ ደግሞ ነብይ እንደሆነ መጥምቁ ዮሐንስን አይተናል ሳምንት። ስለዚህ ይሄ ለዓለም ሁሉ የበራ የዓለም እውነተኛ ለሰው ሁሉ የሚያበራ እውነተኛ ብርሃን ነኝ ይላል። በማን ላይ ብርሃኑ በራ? በጨለማው ላይ በራ። በጨለማው የሄደ ሕዝብ ምን አየ? ብርሃን አየ። አንድ በማን ላይ በራ? በጨለማ ላይ። ሁለት በሞት ላይ ብርሃኑ በራ። በሞት ጥላ ለተቀመጡ ማለት ነው። በጨለማ ላይ አንድ፣ በሞት ጥላ ላይ ሁለት፣ በጨለማ ስራና ስልጣን ላይ ብርሃኑ በራ። ሶስቱንም በልዩነት እናያቸዋለን። እያንዳንዱን ነጣጥለን እናያቸዋለን ጊዜ ካለን እግዚአብሔር ይመስገን። ስለዚህ በራ ወይም ነጋ እንልና ማን ነው ብርሃኑ የበራው ማን ነው ስንል እኔ የዓለም ብርሃን ነኝ ያለው እውነተኛው የዓለም ብርሃን የዓለሙን ጨለማ
እና የጨለማው ስራ የጠቀለለና የዋጠ ሌሊቱን የዋጠው ብርሃኑ ኢየሱስ ነው። ብርሃኑ ኢየሱስ ነው። እውነተኛው የንጋት ኮከብ ኢየሱስ ነው። በራ። እሱ ነው በጨለማችን ላይ የበራ። ከፍጥረት ጀምሮ ብርሃን ይሁን አለ እግዚአብሔር። ብርሃን ይሁን አለ፣ ብርሃንም ሆነ። ክብር ለኢየሱስ ይሁን። ብርሃንም ሆነ። ይሄ ብርሃን ነው ጨለማችንን፣ የህይወት ጨለማችንን የዋጠልን ይሄ ብርሃን ነው። ይሄ ብርሃን ነው ወገኖቼ። ይሄንን ነው የምናየው። እንግዲህ በጨለማ የሄደ ህዝብ ብርሃን አየ ይላል። አንደኛውን ስናይ የበራው በማን ላይ ነው? በጨለማ የሄደ ህዝብ ብርሃን አየ። በሞት ጥላ አገር ለተቀመጡ ብርሃን ወጣላቸው ነው የሚለው። ብርሃን በጨለማ ለሄደ ህዝብ ነው። ብርሃን በጨለማ የሄደ ህዝብ ነው የወጣለትና በጨለማ የሄደ ህዝብ ብለን ስንል ጨለማ በጨለማ የሄደ ህዝብ ይላል። በጨለማ የሚሄድ ህዝብ መንገዱ ጨለማ የሆነበት፣ ኑሮው ጨለማ የሆነበት፣ መሪው ሁሉ ነገሩ ጨለማ ውስጥ ነው ያለው። በጨለማ የሄደ ህዝብ ነው። ብርሃን የሚያስፈልገው በጨለማ የሚሄድ ህዝብ ነው። ይሄ ህዝብ በጨለማ ነው የሚሄደው። በጨለማ የሚሄድ ህዝብ ነው። ለዚህ ህዝብ ነው በራ። ምኑ? ብርሃኑ በራ። ይሄ ኢሳይያስ 9 ቀጥታ በማቴዎስ 4 ላይ የተፈጸመ ኦልሬዲ የተፈጸመ ትንቢት ነው። ስለ ጌታ ኢየሱስ ነው የተናገረው። ጌታ ኢየሱስ መጥቶ ነው ይሄንን የፈጸመው። ብርሃኑ መጥቶ ነው የፈጸመው። በማን ላይ? በጨለማው በሚሄድ ህዝብ ላይ። በጨለማ የሚሄድ ህዝብ ነው። በሰዎች ህይወት ውስጥ ጨለማ እንዴት ነው የሚገለጠው? እንዴት ነው የጨለማ ስራ በሰው ህይወት ውስጥ የሚገለጠው? ጨለማ አካል የለውም። አካል ባለው ሰው ውስጥ ግን ጨለማ የክፋትን ስራ ይሰራል። በሰዎች ክፉ ስራ የሚገለጥና ባለቤቱ የክፉ ስራ የድርጊቱ ባለቤት ዲያብሎስ ሰይጣን እንደሆነ መጽሐፍ ቅዱስ ይናገራል። በሰው ህይወት ውስጥ ነው ጨለማው የሚገለጠው። በጨለማው በሚሄድ ህዝብ ፊት፣ በጨለማው በሚኖር ህዝብ ማንነት ውስጥ የጨለማው ስራው ይገለጣል፣ ድርጊቱ ይገለጣል። ከጀርባ ግን ማን ነው? ዲያብሎስ ነው። ስራው ግን በጨለማ በሚሄድ ህዝብና ሰው ውስጥ ይታያል ማለት ነው። ስለዚህ የክፋት ድርጊቶች በሰው ህይወት ቢገለጡም ከጀርባቸው ግን ዲያብሎስ እና ጨለማው በአጠቃላይ የወደቀው ዲያብሎስ የሰይጣን ስራና መንግስትን የሚወክል የሌሊቱ ነው። ዘፍጥረት 1 በፍጥረት ጊዜ ብርሃኑን ቀን ጨለማውን ሌሊት አለው። ሲወክል እግዚአብሔር ጠርቶ ብርሃኑን ቀን ብሎ የቀንን ውክልና ብርሃን አለው፣ የሌሊትን ደግሞ ጨለማ ብሎ ሲጠራው እንመለከታለን። ሉቃስ 22:53 ስንመለከት ጌታ ኢየሱስ በመጨረሻ ጊዜ ታልፎ ሲሰጥ በጣም ሰይጣን ከፍ ያለበት አምላክ ክርስቶስን ስቀለው ሁሉ በላዩ ላይ ሲፈርድበትና በቃ እየተገፋ ወደ መስቀል በሄደበት ጊዜ የዚያን ጊዜ ጌታ ኢየሱስ ምንድነው ያለው? ይህ አለ ጊዜያችሁና የጨለማው ስልጣን ነው ይላል። ይህ ጊዜያችሁና የጨለማው ስልጣን ነው። ሰይጣን ከፍ ያለበት ጊዜ፣ ክርስቶስ ኢየሱስ ታልፎ የተሰጠበት ጊዜ ጨለማው በሰው ህይወት ውስጥ ምን ያለበት ነው? ከፍ ብሎ የታየበት ጊዜ ነው። በርባን ይፈታ፣ ኢየሱስን አስወግደው። አያችሁ፣ ከጀርባ ነው ሰይጣን የሚገፋው እና ጨለማው በስራ የሚገለጠው በድርጊት በክፉ ድርጊት በክፉ ጨለማ ስራ የሚገለጠው በሰው ህይወት ውስጥ ነው። ያ ክፉ ድርጊት የሚፈጽመው በጨለማ መንገድ የሚሄደው በጨለማ ላለው ህዝብ ነው ብርሃን የበራው። በጨለማ ውስጥ ክፋት ለሚገለጥበት ከክፋቱ ሊለየው በስተጀርባ ያለውን ክፉ አድራጊውን ዲያብሎስን በመስቀል ቀጥቅጦ ሰውን ነፃ ሊያወጣው ኢየሱስ ክርስቶስ በጨለማ ለሄደ ህዝብ ብርሃን አየ አለ። ብርሃኑ ማን ነው? በአዲስ ኪዳን ነብዩ ኢሳይያስን ስንመለከት ወንጌልን በሙሉ ኪዳን ላይ ሆኖ የሰበከ ነው። ስለ ክርስቶስ አስቀድሞ እያየ ዛሬ ላይ የሚናገር ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ብሎ ዛሬ ላይ እንደተወለደ አድርጎ የሚናገር ጀግና ነብይ ነው እና የሚናገረው በዛን ጊዜ ሆኖ በጨለማ ውስጥ እየሄደ እየተተራመሰ የዲያብሎስን የሰይጣንን ስራ በሚሰራ ትውልድ ላይ ብርሃን ይመጣልሃል አለ። በቃ በጨለማ የሄደስ ብርሃን አየ። መቼ ነው ይሄ ብርሃን የመጣው? በአዲስ ኪዳን ማቴዎስ 4 ላይ ይሄ ቃል ሲጠቀስ ጌታ ኢየሱስ መጥቶ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ሲሰብክ ይሄ ቃል እንደተፈጸመ እዛ ክፍል ላይ ተጠቅሶ እናየዋለን። የሰው ልጆች የክፋት መገለጫው ጨለማው በሰው ህይወት ላይ ነው የሚሰለጥነው። የሚታየው ድርጊቱ በሰው ህይወት ውስጥ ነው።
ያንን በሰው ሕይወት ውስጥ ክፋት የሚሰራውን ከበስተጀርባ ያለው ዲያብሎስን ሲቀጠቅጠው ሰዎች ነፃ ይወጣሉ ፈቃዳቸውን ከሰጡ። ይሄ ነው ድርጊቱ ማለት ነው። ስለዚህ ጨለማ የወደቀው በህዝብ ላይ ነው። በጨለማው መንገድ የሄደው ህዝብ ነው ብርሃን የመጣለት። ብርሃን ወደ ዓለም መጣ ይላል። እስቲ ዮሐንስ 3ን እንየው። ዮሐንስ 3 በእርጋታ ስናየው ይገርማል። ቁጥር 19 ብርሃን ወደ ዓለም ስለመጣ በራ ብርሃኑ። ክብር ለኢየሱስ ይሁን። ሰው በዚህ አይነት በዲያብሎስ ክፋት ተሞልቶ በጨለማው እየሄደ ላለ ህዝብ፣ በጨለማ ውስጥ ለተቀመጠ በሞት ጥላ አገር ውስጥ ለተቀመጠ ለዚህ ህዝብ ማመጣ ብርሃኑ መጣ እና ይሄ ብርሃን ሲመጣ ምን ይላል? ብርሃን መጣ። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣምና እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጻል፣ ወደ ብርሃን ይመጣል ይላል። እዚህ ጋር ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ምንድነው? ክፉ ነበር። ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። ብርሃን ሲመጣ ጨለማ የሰውን ጨለማ ነው እየገለጠ የሚያፈርሰው። በሰው ህይወት ውስጥ ያለው ጨለማ ቦታ ያገኘ ስፍራ ያገኘ ፍቃድ ያገኘ ጨለማ ብርሃን ሲመጣ ይገልጠውና ያወጣዋል። በእርሱ ዘንድ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች ይላል ዮሐንስ ወንጌል 1 ላይ። የሱ ህይወት ብርሃን ስለሆነ ወደን ስንቀበለው ጨለማውን አፍርሶ ብርሃን ስፍራውን ይዛል። ግን እዚህ ጋር ብርሃን ወደ ዓለም ስለመጣ ይሄ ብርሃን ደግሞ የሚገልጥ ነው። ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ምን ወደዱ ይላል? ጨለማን ስለወደዱ ፍርዱ ይህ ነው። ምንድነው ፍርዱ? ፍርዱማ እዚሁ ጋር በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ፍርዱ እዚሁ ጋር ነው የሚገልጠው። በእግዚአብሔር ልጅ በዚህ በብርሃን ጨለማን ሊውጥ በመጣው ለሰው ልጅ ህይወት ሊሰጥ በሰው ዘንድ ውስጥ ጨለማው ስፍራ ይዞ እየሰለጠነ አሳያችኋለሁ። ጨለማ በሰው ዘንድ ውስጥ ስፍራ ይዞ ሲሰለጥን ወዴት እንደተራመደ የእግዚአብሔርን ቃል ጠቅሰን እንማራለን። ክብር ለኢየሱስ ይሁን። ያንን ጨለማ ለማፍረስ ሲመጣ ብርሃን ሲመጣ ሰው ማንን መረጠ ይላል? ጨለማውን። ከብርሃን ይልቅ ጨለማን ወደደ። ምርጫቸው ጨለማን ሆነ። ለምን? ስራቸው ክፉ ነበርና። ከክፉ ስራቸው ሊለዩ ጨለማው በራ ብርሃኑ። ጨለማውን የሚውጥ ብርሃን በርቶ እያለ ፍላጎታቸው ግን ለብርሃን ሳይሆን ለጨለማ ነበር ቅድሚያና ፍላጎት የሰጡት። ስለዚህ ጨለማን ስለወደዱ ፍርዱ ይህ ነው። በፈቃድ ነው እንጂ የሚፈረድብህ በክርስቶስ ለይቶ አይደለም። ሁሉ ለዓለም ሁሉ የመጣው ብርሃን የወደደውና የተቀበለው ሁሉ ከጨለማው ይላቀቃል። ክፉ ከሆነው ጨለማ ድርጊት እየተላቀቀ ብርሃን ብቻ በህይወቱ እየሞላ የሚከተለን የዘላለም ህይወት ይሆንለታል። እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል ይላል። ስለዚህ ብርሃኑ ሲመጣ በራ ብርሃኑ በጨለማ በሰው ህይወት ጨለማ ላይ ነው ብርሃን የሚበራው። ሰው ሁሉ ኃጢአተኛ ነው። ሰው ሁሉ በደለኛ ነው። ሰው ሁሉ ጨለማውን ወክሎ የጨለማው መንግስት ዲያብሎስ በሰው ህይወት ውስጥ የሚያደርገው ብዙ ክፋት አለ። ከዚህ ለመላቀቅ ነው እግዚአብሔር ሊያድን ከቀንበር ከህግ በታች ሰይጣን ባህር አድርጎ የገዛውን የወደቀውን ሰው ሊያድን ሊያወጣ ብርሃን መጣ። በሰው ህይወት ጨለማውን ሊጠርግ እሱ ህይወት ነው። እሱ ህይወት ነው። ህይወትም ደግሞ የሰው ብርሃን ሆኖ ነው የሰውን ህይወት ጨለማ እያወጣና እያፈረሰ ለወደደው የህይወት ብርሃን የሚሆንለት። ስለዚህ እንደዚህ ነው። ብርሃን መጣ፣ ብርሃኑ በጨለማው ላይ በራ። አሜን። ብርሃን ሲበራ ጨለማ የሆነውን የሰዎችን ክፉ ስራ ምን ያደርጋል? ይገልጣል። ይሄ ፈቃደኛ ያልሆነውን የጨለማውን ሐሳብ ብርሃኑ ገብቶ ይመነጥረዋል። ገብቶ እርኩሱን መንፈስ ሁሉ ከሰው ህይወት ውስጥ ያወጣዋል። ብርሃን የሆኑ ክርስቶስ አጋንንትን ሲያወጣ ነበር፣ በሽታን ሲያወጣ ነበር፣ በሰው ውስጥ ያለውን ክፋት ሁሉ ሲገልጥ ነበር። አይደለም ጌታ ኢየሱስ እነ ሐዋርያው ጴጥሮስ እንኳን ትኩር ብለው በመንፈስ እየተረዱ በሰው ውስጥ ያለውን ጠማምነት፣ በሰው ውስጥ ያለውን ክፋት ሰይጣን ዲያብሎስ ያወጡ ነበር። ዛሬም እንደዚሁ ይወጣል። እግዚአብሔር ይመስገን። እና ከብርሃን ይልቅ ጨለማን ወደዱ፣ ክፉ ስራቸውን ወደዱ። ከጌታ ኢየሱስ ይልቅ ምርጫቸው እሱ ሆነ። ዓለምን ሁሉ በልጁ ለማዳን የዘላለምን ህይወት ለመስጠት እግዚአብሔር አዳኙን ልኮ ሳለ ይሄንን ግን ማንም ሊቀበለው አልፈለገም እና ለተቀበሉት ግን ለስሙ ለሚያምኑት
ለነሱ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እያለ ይናገራል ለተቀበሉት። እና በጨለማው መንገድ የሳተ በጨለማው ሐሳብ በዲያብሎስ አገዛዝ አሰራር ተገዝቶ በባርነትና በስራት ያለ ሕዝብ ጨለማው መንፈሳዊ አይኑን አሳውሮ አደንቁሮ ያስቀመጠውን የሚፈታ ብርሃን ምን ብሎ በርቷል። ብርሃኑ መጣ፣ ብርሃኑ በራ። እኛም ምን ሆኖልን ነው? በአጋንንታዊ እስራት በዓለም በስጋ ፈቃድ ኢየሱስን ከማወቃችን በፊት ጌታን ከመቀበላችን በፊት በኃጢአታችሁ ሙታንና ኤፌሶን 2:1 ላይ ሲናገር በኃጢአታችሁና በበደላችሁ ሙታን ነበራችሁ ይላል። ሙታንና በዚህ መንፈስ በአየር ላይ አለቃው እንዳለ ገዢ ፈቃድ ትመላለሱ ነበረ። አያችሁ፣ ቀድሞ አድራሻችን ማን እንደነበረ በአየር ላይ አለቃው በጨለማው ስልጣንና ኃይል ስትመሩ ነበር። በበደል በኃጢአት ሙታን ነበራችሁ እና መሪያችሁ ማን ነበር ይላል። ክፍሉ ስንመለከት ይገርማል። ከዛ አይነት እስራት ውስጥ ነው ጨለማውን ሰብሮ ቀንበሩን ሰብሮ እግዚአብሔር እኛም ብርሃኑ በርቶልን ጨለማውን ያስወገደው ከህይወታችን። በጨለማ የሄደ ህዝብ ብርሃን አየ። ህይወቱ ጨለማ፣ መንገዱ ጨለማ የሆነ ህዝብ ምን ያስፈልገዋል? ብርሃን ያስፈልገዋል። እነሱ ከብርሃን ይልቅ ጨለማን ወደዱ ይላል። ዛሬ ምርጫችን ማን ነው? ብርሃን ነው ወይስ ጨለማ ነው? ሰው በህይወቱ ጨለማ አለ። ይሄ ሰው የህይወት ጨለማ የሚፈርሰው የሚጠፋው በክርስቶስ ኢየሱስ ነው። በሱ ነው። እችን ቃል ብደግምና ብናገራት ደስ ይለኛል። ሁሉ በእርሱ ሆነ፣ ከሆነው አንድስ እንኳን ያለ እርሱ አልሆንም። በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። የሰው ልክ መብራት በጋዝ እንደሚነድድ ምድጃም በኤሌክትሪክ ፓወር እንደሚነድድ የሰው ህይወት የሚበራው በክርስቶስ ብርሃን ነው። የሰው ህይወት ጨለማው ከውስጡ የሚፈርሰው በሚያበራው በክርስቶስ ብርሃን ነው። ሃሌሉያ! እሱ ነው የሰው ልጆች ልንቀበለው የሚገባ። እኛም ተቀብለን ድነን ነው። ክብር ለኢየሱስ ይሁን። እና የሰዎች የህይወት ጨለማ በስራ የተገለጠውን ጌታ ምን እንዳለ ስንመለከት ዮሐንስ ወንጌል ምዕራፍ 8 ስትመለከቱ አብርሃም አባት አለን ትላላችሁ፣ አብርሃም አባት አለን ትላላችሁ። ነገር ግን የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ስራ ባደረጋችሁ ነበር። አብርሃም አባት አለን ዲቃላ አይደለንም። ከአብርሃም ስሙ በእምነት ከተጠራው ከታላቁ የእምነት አባት ከሆነው ከአብርሃም የተወለድን ነን ትላላችሁ፣ ግን የአብርሃምን ስራ አታደርጉትም። የሱን ስራ አይደለም የምትሰሩት፣ ግን ልጆች ነን ትላላችሁ እያለ ምዕራፍ 8 ከቁጥር 34 እስከ 47 እንዲሁም በታች ስታዩት እስከ መጨረሻው ድረስ የሚናገረው ይሄንን ነው። እና አልፍ ብዬ ነው የምናገረው። እንዲህ አለ፣ አባታችን አብርሃም ነው አሉት። ኢየሱስ የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው፣ እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እሱ ላከኝ እንጂ ከራሴ አልመጣሁም። ንግግሬን የማታስተውሉ ስለምንድን ነው? ጥያቄ ምልክት። ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነትም አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው እያለ ከጌታ በጣም በሚገርም አይነት ነው። እነሱ የሚሉትና ጌታ የሚለው በፍጹም አይገናኝም። እና የአብርሃም ልጆች ከሆናችሁ ከሰማይ ከእግዚአብሔር ነን ካላችሁ ከሰማይ የመጣሁትን ከእግዚአብሔር ተልኬ የመጣሁትን እኔን በመካከላችሁ ቃሉ ልገልጥላችሁ የቆምኩትን እኔን ነቢያት የተናገሩላችሁ የነቢያት ቃል ተፈጽሞ እኔ በመካከላችሁ ስመጣ እኔን ልትገሉኝ ትፈልጋላችሁ። እናንተ ከአብርሃም ብትሆኑ ኖሮ እኔን ትቀበሉኝ ነበር። ከአብርሃም ግን አይደላችሁም። የአብርሃምን ነገር እናየዋለን፣ ግን እናንተ የአብርሃም አይደላችሁም። ስለዚህ እናንተ ከአባታችሁ ከዲያብሎስ ናችሁ። የአባታችሁን ምኞት ልትፈጽሙ ትፈልጋላችሁ። የአባታቸው ምኞት ምንድን እንደሆነ ሲናገር የአብርሃም ነን እያሉ
ግን እናንተ የአብርሃም ብትሆኑ እኔ ልትገሉ ባልፈለጋችሁ የአባታችሁ የዲያብሎስ ናችሁ። የእሱ ምኞት ምንድን ነው ይላል? ነፍሰ ገዳይ ይለዋል። ከታች ቆስ ብሎ እሱ ምንድን ነው ይላል? እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ እያለ ይናገራል። ይሄ ከመጀመሪያ ነፍሰ ገዳይ ብሎ የሚናገረው ስንመለከት አስቀድሞ ከመጀመሪያ ነፍሰ ገዳይ ማን ነው ብለን ስንል የዲያብሎስ ክፋት፣ የዲያብሎስ ነፍሰ ገዳይነት ማንነት የተገለጠው በሰው ህይወት ውስጥ ጨለማውን አስቀምጦ ነው። በቃኤል ውስጥ ነው የመጀመሪያ ነፍስ ማጥፋት። በዘፍጥረት 4 የመጀመሪያ ሰው ከገነቱ ከወጣ በኋላ የአዳምና የሔዋን ልጆች ቃኤልና አቤል ነበሩ። የአቤልን መስዋዕት እግዚአብሔር ተመለከተ፣ የቃኤልን ግን አልተመለከተም። በዚህ ቃኤል ተናደደ፣ ተቆጣ፣ ቀና፣ ተበሳጨበት በአቤል ላይ። ስለዚህ እንደዛ አርጎ ውስጡ እሱን የማጥፋት ክፋት በተነቃነቀ በተነሳሳ ጊዜ እግዚአብሔር አለው ቃየል ሆይ ኃጢአት በደጅ ታደባለችና አስቀድመህ ንገስባት አለው። በቃ ክፋት እንዲህ ክፋቱ ሊገለጥ ነው፣ እጁን ሊዘረጋ ነው። ግን እሱ አይደለም ነፍሰ ገዳይ የሚለው ማንን ነው? ዲያብሎስ ነው። ወገኖቼ ከሰው ለይተን ነው ዲያብሎስን የምናየው። ዲያብሎስ በክፋት በጨለማ በሰው ህይወት ውስጥ የሚሰራውን ነው የምናየው። በጨለማ የሄደ ህዝብ ጨለማ በውስጡ እርምጃው ጨለማ ህይወቱ ጨለማ ሲሆን የጨለማው ባለቤት ዲያብሎስ ክፋትን በሰዎች ህይወት ውስጥ ያስቀምጣል። ያን ጨለማ ሲሰብር ነው ጌታ ሰው ከዛ ነገር ነፃ የሚወጣው። እግዚአብሔር ከረዳን እግዚአብሔር እሱ ጨለማውን ምርጫ ሳናደርግ ኢየሱስ ወደ ዓለም የመጣውን ብርሃን ምርጫ ስናደርግ በሰው ህይወት ውስጥ ያለው ጨለማ ይሰበራል ማለት ነው። እና ያ ጨለማ ክፋት በቃኤል ውስጥ አልፎ ተጠንቀቅ በደጅ እያደባህ ነው ሲለው ወንድሙን ሲገድል እንመለከታለን። ወንድሙን ማን? አቤልን ሲገለው እንመለከታለን። እና በአንደኛ ዮሐንስ ምዕራፍ 3:12 ላይ ስንመለከት ወንድሙን የገደለበትን ነገር ሲናገር ቃኤል ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃኤል አይደለምና ይላል። ስለምን ገደለው ይልና የገዛ ስራው ክፉ የወንድሙም ጽድቅ ስለነበር ነው ይላል። የገዛ ስራ ክፉ ነበር። የቃኤል ስራ ክፉ ስለነበረ የወንድሙ ስራ ጽድቅን ስለነበረ ምን አደረገው ይላል? አቤልን ክፉ ስራ የነበረው ጨለማ በውስጡ የነበረው በጨለማ በቃ ተይዞ የነበረው በክፋት ሐሳብ ተይዞ የነበረው ቃኤል ከበስተጀርባው ነፍሰ ገዳይ የሆነው ከመጀመሪያ ነፍሰ ገዳይ ነው እያለ እዚህ ጋር እሱ ነፍሰ ገዳይ። አብርሃም ግን እንደዚህ አይደለም። የአብርሃም መገለጫ አሁን እንደምትፈልጉት እንደዛ አይነት ምኞት እሱ አላደረገም። ይሄ ምኞትና ይሄ ስራ ይላቸዋል ከመጀመሪያ ነፍሰ ገዳይ ከሆነው ከዲያብሎስ ከአባታችሁ ይልና ነፍሰ ገዳይነቱ የተገለጠው በማን ነው? በመጀመሪያ በፍጥረት ጊዜ ነፍስ ያጠፋ ቃየል ነበረ። ስለዚህ የሰው ጨለማ ክፋት በሰው ህይወት ውስጥ ሲገለጥ ተግባሩና ፍሬው ነፍስ ማጥፋት ሌላም ብዙ ጨለማዎች በሰው ህይወት ውስጥ ስፍራ ሲይዙ በተግባር ይገለጣሉ ማለት ነው። እና አይደለም ይለዋል። አይደለም ስለ አቤል ሲናገር አቤል ይላል ከጥንት የአቤል ስራ ጽድቅ ነው። እንደገናም ደግሞ አብርሃም ደግሞ እውነት የአብርሃምና የእግዚአብሔር ነን ካላችሁ አብርሃም አባታችን ያሉት የአብርሃም ስራ ደግሞ ከጥንት የአብርሃምን ስንመለከት እዩት። አብርሃምን ማን ነው? አብርሃም እንደው ስታስቡት ከከለዳውያን ኡር ከጣዖት ቤት አምልኮ ከዛ ከከለዳውያን ኡር ከሜሶፖታሚያ አምልኮ ከሞላበት ስፍራ እግዚአብሔርን ታዞ ቤተሰቡን፣ ሀገሩን፣ ምድሩን ዘፍጥረት 12 ላይ ስትመለከቱ ጥሎ የወጣ ነው። ታዞ በእምነት ምን እንደሆነና የት እንደሚሆን ሳያውቅ እግዚአብሔርን በእምነት ታዞ የወጣ ነው አብርሃም ከጣዖት አምልኮ ምድር ከጣዖት አምልኮ ቤት ሁሉን ጥሎ እግዚአብሔርን ታዞ የወጣ ነው። ዛሬ አብርሃም አባት አለን የምንል በስራ ግን የተላለፍን ብርሃኑን ሳይሆን ጨለማውን ፍቃድ የምናደርግ የጨለማውን ፍቃድና ምኞት የምንፈጽም እንዴት አብርሃም ጋር እንዴት ከጣዖት ሳንለያይ ከከለዳውያን ኡር ወጥቶ እኮ ነው አብርሃም የእግዚአብሔርን ቃል እኮ ታዞ ነው አብርሃም አባታችን ነው ስንል ከጣዖት ተለይተናል፣ ታዘን ከዛ ከከለዳውያን ኡር ከነበረው
እምነት ከነበረው ጣዖታዊ አምልኮት ቤት ወጥተናል። እሱ ወጥቷል። ከዛ እንደ ቃኤል የግድያ የክፋት ስራ ይዞ መምጣት ማንንም ያመለክተው አብርሃምን አይደለም፣ አይወክለውም። አብርሃምን የቃኤል ማንነት አይወክለውም። የአብርሃም ነን የእግዚአብሔር ነን ካልን ስራችን ጨለማ ሆኖ እና የጨለማ ተግባር ከተገለጠበት የአብርሃም አይደላችሁም አለ። በቃ ኢየሱስ ከአባታችሁ ከዲያብሎስ እሱ ከመጀመሪያ ነፍሰ ገዳይ ነበር። የመጀመሪያው ነፍሰ ገዳይ ቃኤል ስለነበረ በቃኤል ስለተጠቀመ አቤልን ጻድቁን ስለገደለና አብርሃምን ማስራብ ከከለዳውያን ኡር ከጣዖት ቤትና አምልኮ የወጣ ነው። ዛሬ ወጥተህ ነው ወይ ከጣዖት ወጥተህ ነው ወይ የአብርሃም ነኝ የምትለው የቃሉ ነኝ የእግዚአብሔር ነኝ ስትል ከጣዖት ተላቀሃል ወይ? ከምድራዊና ከባዕድ ነገር ተላይተሃል ወይ? ከጨለማው ስራ ከዛ ከጨለማው ስራ ተፋተሃል ወይ? እውነተኛውን አምላክ እግዚአብሔርን ብቻ እያመለክ ነው ወይ? ልክ ቃኤላዊ ክፋት ቃኤላዊ ጨለማ ከዛ እውነት ወጥተሃል ወይ? ከዛ ክፋት ከዛ ጨለማ ከዛ አሰራር ወጥተሃል ወይ? ወንድምን በአንድም በሌላው ከመግደል ወጥተሃል። እህትሽን ከአንድም ከሌላ ከመግደል ወጥተሻል። ከጣዖታዊ አምልኮዊ አሰራር ወጥተሻል። ከጨለማው እነሆ ክፋት ከሚያሰራው ከዛ ሐሳብ ምኞት ወጥተሻል ወይ? ወጥተሃል ወይ? ከወጣህ የእግዚአብሔር ነህ፣ ካልወጣህ ግን የት እንደሆንክ መደብከን ማየት ትችላለህ ማለት ነው በእግዚአብሔር ቃል። ሁለተኛ አብርሃም ማን ነው ብለን ስንል አብርሃም አንድ ልጁን ይስሐቅን ሰዋልኝ ባለው ጊዜ በእምነት የተስፋውን ቃል ይስሐቅን ለማረድ ሁሉን ነገር ጨርሶ እንጨቱንም መረብረቢያውንም ቢላዋውንም ይዞ አባቴ ሆይ ቢላዋው ይኸው አለ፣ እንጨቱ ይኸው፣ እሳቱም ይኸው፣ ግን መስዋዕቱ የመስዋዕቱ በጌታ አለ ስለ መስዋዕቱን በግ እግዚአብሔር ያዘጋጃል ብሎ ሆዱን አንድ ልጁ ሲበላው ይሄን ሲናገረው ባብቶ እንኳን ወደ ኋላ አላለ። ለእናቱም አልነገራትም። አንድ ልጁ ጨክኖ እግዚአብሔር ሰዋልኝ ዳለው ሊሰዋ ወደ ሞሪያ ተራራ የወጣ እጁንም ዘርግቶ ባለበት ጊዜ አብርሃም አብርሃም ሆይ ተብሎ አንድ ልጅህን ለኔ አልከለከልክምና ተው ብሎ ነው እግዚአብሔር የተዘጋጀውን መስዋዕት በግ እንዲታረድ ያደረገው። እሱም ሊመጣ ላለው ለክርስቶስ ምሳሌ ሆኖ ያስተምረናል ማለት ነው። ዛሬ እንደዚህ አይነት መታዘዝ እስከ መስዋዕት ድረስ የሚያስከፍል ቢፈትሸን ቢመረምረን እግዚአብሔር ለእንደዚህ አይነት የበቃ መስዋዕት አለን ወይ? እና ከወዴት ነን? በዚህ አይነት በሰው ጨለማ ላይ ነው እንግዲህ እግዚአብሔር ምንድነው የሚለው? አለመታዘዝ በሆነው ጨለማ ላይ አለማመን በሆነው ጨለማ ላይ ብርሃኑ ማን በራ የበራልን በብርሃን ውስጥ ያለን ደግሞ ተጽዕኖ በሚያደርግብን ላይ በእምነት ተጽዕኖ ላይ በኢኮኖሚ ተጽዕኖ ላይ በጤና ተጽዕኖ ላይ ከወጣን በኋላ እንደ ፈርዖን ያስከተለው ፈርዖናዊ ጦር በሚያሳድድበት ወደ ኋላ ለመመለስ ዳግመኛ ባሪያ አድርጎ ለመያዝ ደግሞ ጠላት አይተኛም ያሳድዳል። በእንደዛ አይነት በጨለማው እነሆ በሚከተልሽ መርገም ላይ በሚከተልሽ ጨለማ ሰራዊት ላይ ብርሃኑ በራ። አታሳድደኝም፣ ወጥቻለሁ ለአንዴ ለዘላለም እትምት ተበጥሶ በቃ በድንቅና በተአምር ከግብፅ እንደወጡ ቀጥ ብለው ወደ ተስፋው ምድር እንደሄዱ ወጥቻለሁ ከዓለም ከሰይጣን ከአባት እናት ዛር ውቃቢ ከየትኛውም ከዓለምና ከጨለማ ሰንሰለት ተፈትቻለሁ። ከጨለማው በሌላ ያሰለጥን ብርሃኑ ለኔ ህይወት ሆኖልኛል። ጨለማ ይበራልኝ ነኝ። ስለዚህ ቀንበር አድርገህ ወደ ኋላ እንድመለስ አትፈትነኝም። እዚህ ፈተና ላይ እዚህ ወደ ኋላ በሚመልስ ተግዳሮት ላይ ብርሃኑ በራ። እግዚአብሔር ክንዱን ዘረጋ። ሌሊት በሆነብሽ መከራ ላይ ሌሊት በሆነብሽ ፈተና ላይ አምነሽ በብርሃን ውስጥ ሆነሽ ከጨለማው ወጥተሽ እያለ ቀንበር ተሰብሮልሽ እያለ ነገር ግን በየትኛው ፈተናና መከራ ጨለማና ሌሊት የሆነብሽ ህይወት ጨለማ ትዳር ጨለማ እግዚአብሔርን አግኝቼ መሰደቢያን የሆንኩት እሱን ካገኘሽ ምን ተሳካልሽ ተብለሽ በእምነትሽ በጣም በችግር ውስጥ ያለሽ ማይሳካልሽ የመሰለሽ ብዙ ፈተናና መከራ ውስጥ የምታልፊ እዛ ጨለማ ላይ የእምነት ፈተና ሊሆን ይችላል። የትኛውም አይነት የዓለም ይሁን የሰይጣን ማንኛውም ፈተናና ጨለማ ሆኖ ቀንበር ሆኖ በተቀመጠው ላይ ብርሃኑ በራ። አውጃለሁ በራ። ባመኑት ላይ በራ። በፈተና በተግዳሮት ላይ በራ። ሌሊቱ ላይ በራ። እግዚአብሔር ለዘላለም አይፈትንም። እግዚአብሔር ለዘላለም ፈቃድ አይሰጠውምና በራ። ባላመነው ደግሞ በጨለማ ላሉት ደግሞ እነሆ በጨለማ ሄደስ ብርሃን አየ።
እንዳ በጨለማ የሄድን በጨለማ ውስጥ የነበርን በአዲስ ኪዳን ብርሃን በርቶልን ነው ከዛ ውስጥ ወጥተን ነው። ክብር ለኢየሱስ ይሁን። ስለዚህ አብርሃም ልጁን ይስሐቅን የሰዋለት ነው። ሶስተኛ አብርሃም ማን ነው? የአብርሃም ልጅ ነን የእግዚአብሔር ልጅ ነን ብለው ሲሉት አይደላችሁም፣ ጨለማ በጨለማ መንገድ የሚሄዱ ጨለማው በውስጣቸው ያለ እና የአብርሃም ልጅነት በጣም ይለያያል አይደላችሁም እያለ እየተከራከረ ነው። ብትሆኑማ እኔን ልትገሉ ባልፈለጋችሁ፣ ብትሆኑማ እኔን ከሰማይ የመጣሁትን አባት የምትሉትን እግዚአብሔር የላከኝ በተቀበላችሁ አይደላችሁም። እናንተ ከመጀመሪያ ከነፍሰ ገዳዩ ናችሁ ሲል ነፍሰ ገዳይ ሆኖ ዲያብሎስ በስጋ አልተገለጠም፣ በቃይል በኩል ነው የተገለጠው። ማስጠንቀቂያ ጥሶ ያደረገው ነገር ነው ቃይል። ወገኖቼ ዛሬ እንዲህ አይነት ክፋትን የሚሰራ በጨለማ እንድንሄድ በጨለማ እንድንኖርና የዲያብሎስን የጨለማውን ውክልና የያዘ የእሱን ሐሳብ እንድንፈጽም የሚያደርግ መላ ዓለም በክፉ ተይዛለች ይላል ዮሐንስ መልእክት ላይ። ዓለምን በክፋት የያዘ የክፋት ባለቤት ሰይጣንና ዲያብሎስ ነው። የሚጠቀመው ግን የሰውን ማንነት በመያዝ ነው። ስለዚህ እዛ ጨለማ ላይ ማን ብርሃን በራ። የሰው ፈቃድ ግን ምንድነው? ከመጣው ብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ፍርዱ ምንድነው? ወደ ዓለም የተላከውን ኢየሱስን ስላላመንክ አሁን ተፈርዶብሃል። ዛሬ ከፍርድ አምልጡ፣ ከፍርድ እናምልጥ። ያመንንም ወደ ኋላ ወደፊት እያልን እግዚአብሔር ቃል ጋር ተጣብቀን የሌለን እንደገና ያላመንም በጨለማ ውስጥ የምንተራመስ በጨለማ የምንሄድ ሰይጣን ፈቃዱን ሊያስፈጽምብን ጨለማ አጀንዳውን ሊፈጽምብን በእኛ ዙሪያ በጨለማ እግሮቻችን እንዲሄዱ የሚያደርግ እግዚአብሔር ጨለማው ላይ በራ፣ ነፍሱ በፈሰሰበት ጨለማው የበራው በኢየሱስ ክርስቶስ ሞት ነው። ኃጢአት የሌለበት ስርየት ያለው ትኩስ ከሰማይ የመጣው አምላክ ቃል ገብርኤል አብስሮ የመጣው ቃል ነው። ስጋ ለብሶ አምላክ ሰው የሆነው እሱ ነው። ጨለማው ላይ በሞቱ ጨለማውን የሰበረው እሱ ነው። በጨለማ ላይ ሄደው ህዝብ ብርሃን የሆነው። ስለዚህ የአብርሃም ልጅ ነኝ ብትል አብርሃም ይሄንን ነው ያደረገው። አብርሃም በእምነት ታዞ ከከለዳውያን ኡር የወጣ ከዛ አይነት ጨለማ ካለበት አምልኮ ውስጥ የተፋታ ነው። እግዚአብሔርን አምኖ የእምነት አባት የሆነው አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት። የእምነት አባት የሆነው ላመኑትም ለእስራኤልም ለተገረዙትም ላልተገረዙትም ወገን አብርሃም የእምነት አባት ነው። በመገረዝም ከመገረዝ በፊት የነበረው ኑሮ አብርሃም የእምነት አባት ነው። ስለዚህ በክርስቶስ ኢየሱስ በማመን እግዚአብሔርን እናምልክ እንጂ እግዚአብሔርን አምናለሁ እያልን ግን የአብርሃምን ፎቶ ይዘን የአብርሃምን ስም ይዘን በስራ ግን የዲያብሎስን ስራ የምንገለጥበት ከሆነ ሰማይና ምድር ያህል እንራራቃለን። ፍጻሜው ደግሞ የዘላለም ሞት ነው። ስለዚህ ወንጌል የሚናገረው እውነት የሚናገረው ጌታ ኢየሱስ የተናገረውን ዛሬ እኛም የምንናገረው በእውነት ዋጋ እየከፈልን ከሞት አምልጡልን ነው። በቃ እኛም ከሞት ያመለጥን ደግሞ እስከ ፍጻሜ ድረስ ከጨለማ ጋር ህብረት ሳናደርግ በጽድቅ እንድንኖር እግዚአብሔር ስለሚፈልግ ነው። እና በጨለማ የሄደ ምን አየ? ብርሃን አየ። ዛሬ የጨለማ ስራ እየተገለጠ ልክ እንደ አብርሃም ነኝ እያለ የአብርሃም መልክ ሳይሆን የዛኛውን የቃየልን መልክ ይዞ በመገለጥ ግን የእግዚአብሔርን ስም በከንቱ ብንጠራ አይደለም ነው የሚለው። አይደለም ነው ጌታ ኢየሱስ የሚለው። ፍርድ አለው። ፍርዱ ይሄ ነው። ምርጫህ ማን ነው? ጨለማውን ነው ወይስ ብርሃኑን ነው? ብርሃን ከሆነ ያንተ ህይወት ጨለማ ይዋጣል። ከበስተጀርባ ኃይል ያደረገው ጨለማው በመስቀል ላይ ክርስቶስ ጨለማ የሚወክለውን የዲያብሎስን መንግስት አፍርሶታል። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ኢየሱስ ተገለጠ ብላ የዲያብሎስ ስራ የፈረሰው በኃጢአት ሰውን በክፋት ሰውን የሚያንቀሳቅስ ስለሆነ እነሆ ኃጢአትን የሚያደርግ ከእግዚአብሔር አልተወለደም፣ ከእግዚአብሔር የተወለደ ግን ኃጢአትን አያደርግም ይልና እነሆ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል የእግዚአብሔር ቃል። ወገኖቼ ይሄንን ኃይል ይሄን የክፋት ኃይል የሚቆጣጠር ነው ብርሃኑ። እንዳታደርገው በአንተ ውስጥ እንዳይሰለጥን ያኛውን እየረገጠ በእውነት በአምላክነቱ ድል እየነሳ ጨለማ እንዳይገዛን ክፋት እንዳይገዛን እንድንጸጸት እንዲናችን እንዲወቅሰን መንፈስ ቅዱስ እንዲገዛን ቃሉ እንዲወቅሰን የሚያደርግ የሚመራው እርሱ ብርሃኑ ሲበራልህ ጨለማው ሲሰበርልህ የእርሱን ህይወት ስትከተል የህይወት ብርሃን ሆኖልህ ህይወትህ ትኖራለህ። ጨለማ ቢገዳደርህም ግን እግዚአብሔር ደግሞ ካንተ ጋር ስለሆነ እያሸነፍ የአብርሃምን መልክ ይዞ የመጣውን ክርስቶስን ደግሞ በአዲስ ኪዳን መስለን ልንኖር ተጠርተናል። ስለዚህ በጨለማ የሄደ ህዝብ ምን አየ ይላል? ብርሃን አየ። እና ሰዎች ዲያብሎስ ባስቀመጠው በዚህ
ስራ ላይ እንዲወጡ ማን መጥቷል? ይሄ ትንቢቱ የተፈጸመበትን እስቲ ማቴዎስ 4 እንመልከተው። ማቴዎስ 4 እንዲህ ይላል። በነቢዩ በኢሳይያስ የዛብሎን ምድርና የንፍታሌም ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። በሞት አገርና ጥላ ለተቀመጡት ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ። ከዚያ ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር እያለ ይናገራል። የሚገርም ነው። ይሄ ቃል በማን ተፈጸመ? በኢየሱስ ክርስቶስ መምጣት። ብርሃን ሆኖ ክርስቶስ መጣ። በጨለማ የሄደ ሕዝብ ብርሃን አየ። የሚገርም ነው። በየት አስቀድሞ በዛብሎን በንፍታሌም አገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ኖረ ይልና በነቢዩ ኢሳይያስ በዛብሎን ምድር በንፍታሌም ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ ይላታል። የአሕዛብ ገሊላ በባህር አጠገብ ያለችው ያቺ የአሕዛብ ገሊላ በጨለማ የተቀመጠው ሕዝብ ብርሃን አየ። በጨለማ የተቀመጠው ታላቅ ብርሃን አየ። በሞት አገርና ጥላ ለተቀመጡ ብርሃን ወጣላቸው የተባለው ይፈጸም ዘንድ ሆነ። ምን ሆነ? ከዚያ ዘመን ጀምሮ ኢየሱስ መንግሥተ ሰማይ በምን ተፈጸመ? ንስሐ ግቡ ነው። መጥምቁ ዮሐንስም ሲመጣ ንስሐ ግቡ ነው። ቀጠለና ስለ መጥምቁ ስለ ኢየሱስ ተናግሮ እውነተኛው ብርሃን ወደ ዓለም ሲመጣ ደግሞ እሱም ቀጥሎ ማድረግ የጀመረው በንስሐ ግቡ ነው። ከዛ በኋላ ገሊላ መጣላት። ገሊላ ላይ ብርሃኗን ጨለማዋን ሊውጥ ገሊላ ላይ መጣ። ወገኖች የአሕዛብ ገሊላ የተባለችው በምርኮ ጊዜ ሕዝቡ ተግዞ ስለነበረ ከተለያየ አገር አሕዛቦች በዛ ላይ ሰፍረው ነበረ፣ በገሊላ ላይ ሰፍረው ነበረ እና ከዛ በኋላ ነው ከምርኮ በኋላ ነው እንደገና በገሊላ ላይ ሕዝብ መስፈር የጀመረው ማለት ነው። እና የአሕዛብ ገሊላ የተባለችው ይችላል እንጂ ያቺ ገሊላ ያቺ ትንቢት የተነገረላት ገሊላ ላይ ቅፍርናሆም ላይ አስቀድሞ ወንጌል እንደሚሰበክና ጨለማው የሕዝብ ጨለማና በአገሪቱ ላይ ያጠላው የሞት ጥላ በአገር ላይ ሞት ጥላ ያጠላል። ወገኖቼ ሞት ጥላ ያጠላል። የሞትን ጥላ የሚሰብር ግን በመስቀል ላይ የሞተው ክርስቶስ ኢየሱስ ነው። በደሙ ኪዳን ነው። በብርሃኑ ነው። ብርሃን የአገርን የሞት ጥላ ይሰብራል። ክብር ለኢየሱስ ይሁን። ስለዚህ እዚህ ጋር መጣላችሁ ምንድነው? በገሊላ ባህር አጠገብ ሲመላለስ ሁለት ወንድማማች ጴጥሮስ የሚሉት ስምዖንን ወንድም እንድርያስን መረባቸውን ወደ ባህር ሲጥሉ አይ አሳ አጥማጆች ነበሩ። እነሱም በኋላ አይኑ ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ አለ። በአሕዛብ ገሊላ ወንጌል ተጥለቀለቀ። በገሊላ በአሕዛብ ገሊላ ብርሃን በራ። አሜን ነው። ብርሃን በራ ብርሃኑ በገሊላ በገሊላ በራ ብርሃኑ። በተናቀችው በደካማው በዛ በስፍራ በተናቀ በትንሽ ስፍራ በዛ ቦታ ያው አሕዛቦች በሰፈሩበት የነበረው በዛ ቦታ ላይ እንደ ተስፋው ቃል በጨለማ የሄደ ሕዝብ በጨለማ መንገድ የነበረ ጨለማ የዋጠው በራሱ መንገድ የሚሄድ በጨለማው ሐሳብ የሚሄድ ጨለማው ሐሳቡን ጥቂት ነግሬያቸዋለሁ። ጥቂት ከቃየል መማር እንችላለን። እንዴት ጨለማ መንገድና ሕይወት አድርጎ ሰው ሲገለጥበት ክፋት ነው በሰው ውስጥና አጀንዳው የሚገለጠው። ስለዚህ በሰው ሕይወት ውስጥ ያለውን ጨለማ ለመዋጥ ብርሃኑ በገሊላ በራ። መንግስተ ወንጌል መንግስተ እግዚአብሔር በገሊላ ተሰበከ። ንስሐ ግቡ። በገሊላ ያለ ወንጌል እነማንን አመጣ ብለን ስንል የምታውቁትን ሐዋርያውን ስምዖንን ከነ ወንድሙ እንድርያስ ሲስብ እንመለከታለን። የዘብዴዎስን ልጆች ያዕቆብንና ዮሐንስን በመረቡ ሲያስገባ እንመለከታለን። ገባ ብርሃኑ ጨለማ እየተዋጠ በገሊላ ላይ ያለ ጨለማ ሰው የሚሄድበት የነበረው ጨለማ ኢየሱስ ይሄድበት ጀመር። የሰው ሕይወት ከጨለማ እየወጣ እየተነጠቀ ሐዋርያው ጴጥሮስን የሚያህል ሐዋርያ የወጣው አሳ አጥማጅ ከነበረ ሕይወትና አሳ ከማጥመድ ምን ትሆናለህ? ሰው አጥማጅ ትሆናለህ አለው። አወጣው። ከነ ወንድሙ ወጣ። በገሊላ የወንጌል ብርሃን በራ። ሰዎች ከክፋት ሕይወታቸው ከጨለማ ሕይወታቸው
መዋጥ ጀመረ። ከአሳ አጥማጅነት ዝም ብሎ ሰው ከመሆን ሰው አጥማጅ ወደ ሆነው ወደ ወንጌል ስራ ሲገቡ ነው የምንመለከት። ሰው አጥማጅ ትሆናለህ። በጨለማ የሄደ ሕዝብ ብርሃን አየ። ብርሃን የበራለት ሕዝብ ከጨለማው ልክ አሳ እንደሚጠመደው ከጨለማው ዓለም ይነጠቃል፣ ይወጣል፣ ብርሃን ያጠምደዋል፣ ይጠመዳል፣ ደግሞ መልሶ አጥማጅ ይሆናል። ጴጥሮስና ወንድሙ እንድሪያስ ከገሊላ ጨለማ ከበራው ከተሰበከው ንስሐ ግቡ ከተባለ ወንጌል ከተሰበከው ከበራው ከወንጌል ብርሃን የወጡ ናቸው። እንደገና ግን ህይወታቸውን ስንመለከት ንስሐ ግቡ እያለ ደግሞ በሐዋርያት ሥራ መንፈስ ቅዱስን ከተቀበለ በኋላ በሐዋርያው ጴጥሮስ ህይወት ውስጥ ምን ያህል ህዝብ ደግሞ እንደተሰበከና ወደ ወንጌል እንደመጡ በሱ ህይወት የበራው ህይወት የጴጥሮስ ህይወት ጨለማው በርቶለት ተጠምዶ ብቻ አልቀረም። አጥማጅ ሆኖ ደግሞ የገሊላው ስምዖን አጥማጅ ሆኖ ደግሞ ሲያጠምድ እንመለከታለን። በጨለማ የሄደ ህዝብ ብርሃን አየ ሲባል ከድቅድቅ ጨለማ ወደሚደነቅ ብርሃን ወደ ፍቅሩ ልጅ መንግስት በንስሐ የመጡ የዘላለም ሞት በብርሃኑ በክርስቶስ የተሻረላቸው ናቸው። በጨለማ የሄደ ህዝብ ብርሃን አየ ሲባል ከጨለማ ወደሚደነቅ ብርሃን ተሻገረ ማለት ነው። ከሞት ወደ ህይወት ተሻገረ ማለት ነው። በውስጡ ያለ ጨለማና ጠላት ዲያብሎስ ክፋትን ሲያደርግበት የነበረው ያ የክፋት መዝገብ ተቀደደ። አሁን የማን ታዛዥ ነው? የኢየሱስ ክርስቶስ ታዛዥ። በቃ እንዲህ ነው። ጨለማውን የሚውጥ ብርሃን በራ። ማን ነው? ክርስቶስ መጣ ገሊላ ላይ። ኧረ መጥቷል። ለዓለም ሁሉ ነው እውነተኛው ኢየሱስ የመጣው። ፈቃዳችን ጨለማ ይሁን እንጂ ብርሃን ከሆነ ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለሁሉ ነው የተሰጠው፣ ለማድላት አይደለም። ወገኔ ዛሬ በጨለማ የተቀመጥን ህዝቦች በጨለማ የተቀመጥን ማለትም አብርሃም አባት አለን እያልን ነገር ግን ከቃሉ የወጣ ኑሮ እየወጣን በተለያየ አምልኮት ውስጥ ተጠምደን በእውነት ህይወታችን ክርስቶስን ወክሎና ቃሉን ወክሎ ባልኖረበት ነገር ላይ ተጣርሰን ባለንበት ከቃሉ ተለያይተን ባለንበት ህይወት ውስጥ እንፈትሽና ብርሃን የሆነውን የሰውን የህይወት ጨለማ ውጦ የራሱ አድርጎ ስርዓት አስይዞ የሚመራውን ጌታ ብርሃኑን እንቀበል። ብርሃኑ በራ ስንል በቃል የሚገለጥ አይደለም። በመስቀሉ ላይ በተሰራ ስራ በደሙ በነፍሱ ዋጋ የመጣ ብርሃን ስለሆነ ነው። ይሄ ቀላል ነገር አይደለም። ክብር ለመንፈስ ቅዱስ ይሁን። ስለዚህ ብርሃን ምን አይነት ናቸው? በጨለማ የሚሄድ ብርሃን የሆነለት ብለን ስንል ከሞት ወደ ህይወት የተሻገረ ክርስቶስ የሞተለት ደሙ ብርሃን የሆነለት ጨለማው ቀንበሩ የተሰበረለት ዲያብሎስ እንደቀድሞ እንደነቃየት እየነዳ የክፋት አጀንዳ የማያሰራው በመንፈስ ቅዱስ የተገዛ ህይወት በእግዚአብሔር ቃል የተመራ ህይወት ያለው ከጨለማው ወደሚደነቀው ድንቅ ብርሃን ወደ ፍቅሩ ልጅ መንግስት የፈለሰ ኦልሬዲ የእግዚአብሔር መንግስት ወራሽ የሆነ ልጅ የተባለለት ነው ማለት ነው። ከጨለማው መንገድ ወደ ብርሃኑ መንገድ ነው የተሻገሩት። ኢየሱስ ክርስቶስ የዓለም ብርሃን ነው። የሚከተለው የህይወት ብርሃን ይሆንለታል። ክብር ለኢየሱስ ይሁን። ህይወት የበራለት ነው። ጨለማ የተዋጠለት ነው። በጨለማ የሄደ ህዝብ ማለት በጨለማ የሄደ ህዝብ ብርሃን አየ ማለት ይሄ በትንቢት የተፈጸመ ትንቢት ነው። ኦልሬዲ ኢሳያስ የተናገረው ትንቢት በክርስቶስ መምጣት በገሊላ ላይ የተሰበከው የወንጌል ስብከት የሰዎችን የህይወት ጨለማ ውጦ እንዳውም ምን የመሳሰሉ አገልጋዮች የወጡበት አገር ነው የሆነው። ዛሬም እግዚአብሔር የሚፈልገው ይሄንን ነው። አብርሃም አባት አለን፣ ቃሉ ይመዝነናል። ነው ተላቀናል፣ ተፋተናል። እውነት ነው። አንቀልድ በጊዜያችን። ለራሳችን ነው ጥቅሙ። እግዚአብሔር ዓለሙና ምድሩ ሁሉ የሱ ነው። እኛም ስለተጠራን ቀንበር ላያችን ላይ ወድቆ እንደ በሬ ሞፈር ቀንበር እንደገባበት በቃ ያ ግድ በላያችን የወደቀው ጥሪ ሆነና ስራችን ሆነና ማንፋታው የቃል ኪዳን ጥሪ አገልግሎት ሆነና ስለናንተ ግድ ስለሚለን ነው እውነትን የምንናገረው። ክብር ለኢየሱስ ይሁን በፍቅር። ይህንንም ደግሞ እግዚአብሔር በፍሬ ይባርክልን። ክብር ለኢየሱስ ይሁን። ስለዚህ ብርሃን የበራላቸው የብርሃን ልጆች ናቸው። ከሌሊቱ ከጨለማው ወገን አይደሉም። እናንተ ብርሃን የበራላቸው። በጨለማ የሄደ ህዝብ ምን አየ ብለናል? ብርሃን አየ። እናንተ ከጨለማ የወጣችሁ ብርሃን የበራላችሁ እናንተ ከጨለማ አይደላችሁ። እርግጠኛውን እወቁት።
ብርሃን የበራለት ከምን አይደለም? ከጨለማ አይደለም። በጨለማ የተቀመጠ ህዝብ ምን ሆነ? ብርሃን በራለት። መጣ ብርሃኑ፣ ሰበከ ገሊላ ላይ። ዛብሎን ንፍታሌም የመጀመሪያውን እንጂ በምድር ሁሉ ተሰብኳል። ይሄ ወንጌል ያልተሰበከበት ዓለም የለም በዚህ ወንጌል። ስለዚህ ይሄ ወንጌል ደርሶ ጨለማው ላይ ብርሃን የበራና ከጨለማው ይልቅ ብርሃኑን ወዶ ለተቀበለው ምንድነው? ጨለማ በሱ ውስጥ አይኖርም። እስቲ አንደኛ ተሰሎንቄ 5 እንይ። አንደኛ ተሰሎንቄ 5 ፈጠን እንበል በግድ። የእግዚአብሔር ቃል እንደዚህ ይላል። በጌታ ስም አነባለሁ። እንዲህ ከላይ ስለ ጌታ መምጣት ነው የሚናገረው። ከአንድ ጀምራችሁ ስታነቡት እኔ ከ4 ላንብበው። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ ከጨለማ አይደላችሁም፣ ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም ይላል። እኛ ከሌሊት ወይም ከጨለማ አይደለንም። ለምን? ጨለማው በርቶልናል። በራ ብርሃኑ፣ በራ ብርሃኑ። በጨለማዬ ላይ ክርስቶስ ብርሃን ይሁን አለ። በራልኝ። እሱ ብርሃን ነው። እሱ ብርሃን ነው። እሱ የህይወት ብርሃን ነው። የሱ ህይወት ለኛ ደግሞ ብርሃን ሆነልን። የሱ ህይወት ነፍሱ የፈሰሰበት ያው ደሙ የፈሰሰበት የተቤዥንበት የቃሉ ብርሃን፣ የደሙ ብርሃን፣ የመንፈሱ ብርሃን የውስጥ ጨለማ ቀንበር ሰብሮታል። የጨለማው ገዢ በእኛ ላይ ስልጣን የለውም። እኛ ከቀን እንጂ ከሌሊት አይደለንም። ጨለማዊ የበራለት በክርስቶስ ብርሃን ደህንነትን ያገኘ ወንጌልን የተቀበለ እሱ ፍርድ የለበትም። ፍርዱ ይህ ነው ያለው ጨለማን ምርጫቸው ላደረጉ ነው። አሁን ግን ብርሃኑን የተቀበለ እንሆኝ ብሎ ለዚህ ለበረው በራ ብርሃኑ በጨለማ ውስጥ አልተወንም። ፈቃደኛ ለሆነ አሁንም ይሄ ብርሃን ይብራብህ። በየትኛውም አይነት አምልኮቱን ግን የህይወትህ ጌታ አዳኝ ነፍስን የሚያድን ኢየሱስና ኢየሱስ ብቻ ነው። እሱ ኃጢአት በሌለበት ሕያው ሆኖ መስዋዕት በፈሰሰው ደሙ በደልህን አጥቦና አንጽቶ ከአብ ጋር ባስታረቀበት የመስቀል ስራ ደህንነትን ስለሰራ እሱ ያንተን ብርሃን ያንተን ጨለማ ሊያበራ ስልጣን አለው። የኔን ጨለማ አብርቶታልና ስለዚህ ጨለማው በጨለማ ሄደ ህዝብ ብርሃን አየ ሲለን ኦልሬዲ ያ ህዝብ በጨለማ አይደለም ብርሃን ከበራለት የሚለን ይሄን ነው። እና እናንተ ብርሃን የበራላችሁ ምን ይመጣል አለ። በቃ የጌታ መምጣትን ነው የሚናገረው። ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባችኋል ይላል። ወንድሞች ሆይ ስለ ዘመናት ስለ ወራት ምንም እንጽፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባችኋል፣ ከቶም አያመልጡም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። ስለዚህ ጨለማንና ሌሊትን የሚያነጋና የሚውጠው በራ፣ ክርስቶስ ኢየሱስ በራ። ከዛሬ 2000 ዓመት በፊት በመስቀሉ ላይ ነፍሱን መስዋዕት አድርጎ ባፈሰሰበት እግዚአብሔርና ሰውን ባስታረቀበት የመስቀል ስርዓትና ህይወት አብርቶታል። ጨለማውን ብርሃን ብሎታል። ነጋ። ሰይጣን ሲያሰቃይ ሃይደር ወንድሜ እህቴ፣ ሰይጣን ሲያሰቃይ የቁም ስቅል አያብላሽ። አይምሮሽን እየቀጠቀጠ ባልተፈለገ ተግባር ውስጥ በጣም ባለጌ መንፈስ ነው ሰይጣን። ባልተፈለገ ነገር አስገድዶ ያስጨሳል፣ ያስመነዝራል፣ በቁማርተኛ ያደርጋል። እንዳልኳችሁ ቅድም እንደ ቃየል ያደርጋል። ባልተፈለገ ነገር ውስጥ ሁሉ አስገድዶ መንፈሱ ስለሚነዳ በክፋት መንገድ ውስጥ ነው የሚያመላልሰው። ከዚህ ስቃይ ዳኑ፣ ከዚህ እስራት ተፈቱ። ጨለማው ከታሰረበት ወህኒ የሚፈታው ኢየሱስ በብርሃኑ ነው። ጨለማን ያዋጠ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ እናንተ ምን አይደላችሁም? ከጨለማው አይደላችሁም። ብርሃን የበራለት ከጨለማና ከጨለማ ስራው ጋር አይደላችሁም። የምን የቀን ልጆች ናችሁ። እንግዲህ ብርሃን የበራለት ህዝብ የብርሃን የቀን ልጆች ናችሁ ይላል። በጨለማ ላይ የሄደው ህዝብ ምን አየ? ብርሃን አየ፣ በራለት። አንደኛ ይሄ ነው። ሁለተኛ በሞት አገርና ጥላ ይላል። በሞት አገርና ጥላ ለተቀመጡት ብርሃን ወጣላቸው ይላል። የሞት ጥላ ማለት ምንድነው? የሞት ጥላ ሞት ሊወድቅበት ኦልሬዲ ያንዣበበበት እንደ አሞራ ክንፉን የዘረጋበት
ሞት ጥላውን ጣለ ማለት ከበስተጀርባው የሞት አደጋ ይገለጣል ማለት ነው። በሞት አደጋ ቁጥጥር ውስጥ ክንፉንና ጨለማውን ዘርግቶበት ያለ ነው። አገር ላይ እንደዚህ አይነት የሞት ጥላ ይጥላል። አገር ላይ በሞት ጥላ እኮ ነው የሚለው። አስቡት ወገኖቼ፣ በሞት አገርና ጥላ፣ በሞት አገርና ጥላ ለተቀመጡ ብርሃን ወጣላቸው። ለሞት የተዘጋጀ አገርና ሕዝብ ብርሃን አየ። በሞት ጥላ ላለ አገርና ሕዝብ ላይ ሞት ጥላውን ጥሎ ሊከርናቸው ባለ ክንፎችና ሰዎች ላይ ብርሃን ወጣላቸው የተባለው ፍጻሜ ያገኘው በማን ነው? ኢየሱስ ክርስቶስ በመምጣቱ ወገኔ የኛን ሞት እንደ ሰው ስጋ ለብሶ ልንሞትበት የተገባውን ሞት በምን ላይ ሞተልን? በመስቀል ላይ ምትክ ሆኖ ኃጢአት የማያውቀው እሱ ስለኛ ኃጢአት እግዚአብሔር አደረገው ይላል። አደረገው፣ በመስቀል ላይ አደረገው፣ ስለኛ ኃጢአት አደረገው። ተሰቀለ፣ ሞተ። ሞቱ ስለሻረው ነው በሀገርም ላይ በህዝብ ላይ የተጣለው የሞት መጋረጃ፣ የሞት ስራ። ዘላለማዊ ሞት ነው ያለው። ባይዘዌ የስጋ ሞት ብቻ አይደለም። ስለዚህ ከዚህ ዘላለማዊ ስጋ ሞት ጥላውን ጥሎ ከድኖ ሊያጠፋ፣ አገር ሊያጠፋ፣ ትውልድ ሊያጠፋ የተጣለው የሞት ጥላ መጣ። ኢየሱስ በአዲስ ኪዳን በማቴዎስ 4 ላይ ተፈጸመ። ንስሐ ግቡ፣ መንግስተ ሰማይ ቀርባለች፣ ንስሐ ግቡ። መጣ ኢየሱስ በአካል መጣላቸው። መጣ ገሊላ፣ መጣ ዛብሎን፣ መጣ ንፍታሌም፣ መጣ ኢየሩሳሌም፣ መጣ አገሩ ላይ። ዛሬ ዓለሙን ሁሉ የሚሰበከው ስለ ክርስቶስ ሞትና ትንሣኤ። ንስሐ ግቡ። ጨለማው ሰይጣን ዲያብሎስ መንግስቱን ይወክላል። ብርሃኑ የሚያድነውን ኢየሱስን ይወክላል። ስለዚህ አሸናፊው ጌታ ብርሃን ነው። የዘላለም ሕይወት ያለው በክርስቶስ ነው። እመኑና ዳኑ። ቃሉ እንደሚለው ሰዎች ስራቸው ክፉ ነበርና ብርሃንን ጠሉት፣ ከብርሃኑ ይልቅ ጨለማን ወደዱ ይላል። ዛሬ በክፉ ስራ ኃይል ቁጥጥር ውስጥ ስንሆን ብርሃንን እንጠራዋለን። አንዳንዱ ኢየሱስ የሚባል ስም እንኳን አይወደውም። ኢየሱስ ሲባል የሚበሳጭ ሰው አለ። ኢየሱስ በመባሉ በስሙ ብቻ ወገኔ ከጀርባ ያለው ጨለማው ስለሆነ ነው። እግዚአብሔር ምን ይላል? ከዚህም ያወጣል። ስለዚህ ተፈጸመ አንገቱን ራሱን ዘንበል አድርጎ ተፈጸመ። ያኔ የቤተ መንግስት መጋረጃ ተቀደ። ተፈጸመ። ስለኛ ስለሞተልን ነው። ንስሐ በመግባት ብርሃን ሆኖ የመጣልንን ዘላለማዊ ሞትን ያሸነፈልንን በንስሐ መቀበል ውስጥ ዛሬም ብርሃኑን እናገኘዋለን። ስለ ሀገር፣ ስለ መንግስት፣ ስለ ህዝብ፣ ስለ ትውልድ ንስሐ ትገባለች ቤተ ክርስቲያን። አደራ ተሰጥቷታል። ከሁሉም የሚበልጥ ይሄ ነው ይላል። ከጸሎቱ የሚበልጥ ይሄ ነው። ህዝብን ይዞ ምልጃ፣ ነገስታት፣ መንግስታት፣ ህዝቦችን፣ ምድርን፣ ዘመንን፣ ጊዜን ሁሉ ይዞ በእግዚአብሔር ፊት ምልጃ። ለምን ሞት እንዲዋጥ፣ ለምን ጨለማው ቀንበሩ ከሰዎች ህይወት እንዲሰበር፣ ሰውና እግዚአብሔር በማስታረቁ እንዲገናኙ እሺ እንዲል ሰው ይሄ ነው በቃ ምልጃችን። ቤተክርስቲያን ምልጃዋ ይሄ ነው እሺ እንዲሉ የሞት ጥላ በሞት አገር ላይ የተጣለ የሞት ጥላ በክርስቶስ ሞት በፈሰሰው ደም እንዲቀደድ፣ ይሄንን እውነት መቀበል፣ ይሄን ጨለማ በእውነት ቃል መቅደድ ነው። በቃ ክብር ለኢየሱስ ይሁን። ይሄን ነው ዛሬ በዚህ መጨረሻ ዘመን የሞት ጥላ በተለያየ አይነት ሁኔታ ባንዣበበበት፣ እልቂት በበዛበት፣ የተፈጥሮ አደጋ እየመጣ ድንገት ሳይታሰብ ብዙ ህዝብ እየዋጠ ባለበት በዚህ በሞት ጥላ በሚመስል ሁኔታ ለተቀመጥን መልእክት አለኝ። ቅድሚያ እድሉን እንጠቀም። ነገ ምን እንደሚመጣ አናውቀው። የመጨረሻው ዘመን ነው። ነገ ይሄን መልእክቴን የምትሰሙ ወገኖቼ በራ ነጋ፣ በራልሽ፣ ነጋልሽ። ያንቺ ብርሃን ሆኖ ያንቺ መንገድ ሆኖ ከሞት አገርና ከሞት ጥላ ሞቱ ሽሮልሽ ሞትሽን ህይወት ተቀበይ እኮ ነው። ህይወት ልሁንልሽ ነው። ይሄ መንግስት ነው ዛሬ የሚለምነን። ይሄ በመካከላችን ያለ የምህረት የኪዳን መንግስት፣ የእውነት መንግስት፣ ሞትን የሚሽር የዘላለም ሞትን የሚሰብር ከሞት ውጣ፣ ከጨለማ ውጣ። ሞት አጥልቶብሃል። ሞት ጥላውን ጥሎብሃል። በሀገር ቢሆን ሞት ጥላውን ጥሎብሃል። በሞት አገርና ጥላ ለተቀመጡት እንደ ገሊላ ተጥሎባቸው እንደዛ ነበሩ ወገኖቼ። ዛሬ ለኛ ነው
ፈጥነን ከመልእክቱ ጋር እንገናኝ። አናቅም። እያያችሁ ነው ዓለማችን ወዴት እያሽቆለቆለ እንደሄደ። እንዴት ተፈጥሮ እንኳ የሚያመጣው ጉዳት ቀላል አይደለም ወገኔ። ኧረ ብርሃን ምርጫችን ይሁን። ኧረ የዘላለም ህይወት ምርጫችን ይሁን። ኧረ ኢየሱስን እንቀበል። ኧረ የዘላለም ህይወት ይሁንልን። ይሄ እያቀላ የመጣ የሞት ጥላ በጦርነቱ ቢሆን፣ በእርስ በርሱ ውጊያ ቢሆን፣ በተፈጥሮ አደጋ ቢሆን እግዚአብሔር አምላክ በዚህ ሰዓት ዘላለማዊ ሞትን በሻረበት በልጁ ሞት ይሄን ጨለማና ጥላ ሰብሮታል። መንግስተ ወንጌል መጥቶ ሰብኳል በምድሪቷ ላይ። ያመኑ ተቀብለዋል፣ ድነዋል። ኢየሱስ ይባረክ፣ ስሙ ይባረክ። ሶስተኛ ብለን ስናይ በጨለማ ስራና በስልጣን ላይ ብርሃኑ በርቷል። በጣም ደስ ነው የሚለው። በጨለማ ስራ በሰዎች ህይወት ውስጥ በሚገለጠው በጨለማ ስራና በጨለማው ስልጣን በዲያብሎስ በሰይጣን ላይ ብርሃኑ በርቷል። ኦልሬዲ ክርስቶስ ኢየሱስ በተገለጠ ጊዜ በመጣ ጊዜና ታልፎ ይወገድ ተብሎ በመስቀል ላይ ራሱን በሰጠ ጊዜ ከሴቲቱ የሚወጣው እርሱ ራስክን ይቀጠቅጠዋል። ራስክን እግዚአብሔር ፈጥኖ ይላል። ጠላትክን ምን ያርገዋል? ይቀጠቅጠዋል። አይደለም እንዴ? ለኛ እንኳን የተሰጠን ስልጣን እኮ ቀላል አይደለም። እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ። መዝሙር 91 ስትመለከቱ እባቡን፣ ተኩላውን፣ አንበሳውን ትረግጣለህ፣ ዘንዶውን ትጫማለህ የሚለው ማለት ነው ሰይጣንን ነው፣ ዲያብሎስን ነው። ለእግዚአብሔር ተገዙ ካለ በኋላ ያዕቆብ ዲያብሎስን ተቃወሙት፣ እርሱም ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ይቀርባል ይላል። መገዛት ግን ለእግዚአብሔር መገዛት ቅድሚያ ያለው እና ሰይጣን ዲያብሎስ በሰዎች ሕይወት ውስጥ ያለውን ክፋት የሚያሰራ ነው። በኋላም ለዘላለም ሞት ለፍርድ ተጠያቂ የሚያደርግ ነው። ስለዚህ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገልጧል። የዲያብሎስን ስራ ያፈረሰው ጨለማውን ወክሎ ጨለማውን መንግስት የዋጠው ብርሃን ነው። ብርሃን በጨለማ ይበራል። ጨለማ ምን አላለው? አላሸነፈው። የንጋት ኮከብ የብርሃኑ ጉልበት የጨለማውን ኃይል ውጦታል። በሰው ህይወት ውስጥ ጨለማ ሆኖ ክፋትን የሚያሰራ ዲያብሎስ ሰይጣን ነው። ከሰይጣን ባርነት ተገዥነት ነፃ የሚያወጣው ኢየሱስ ወደ ዓለም የመጣው እውነተኛው ብርሃን ጌታ ኢየሱስ ነው። ቆላሴስ 1:13 ላይ እሱ ይላል እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እርሱም ከማን አዳነን? ስለ ጌታ ኢየሱስ ነው የሚናገረው። አውዱን ስትመለከቱት ከላይ ጀምራችሁ እሱ የሚለው ወክሎ ያለው ኢየሱስን ነው። ከላይ ስታነቡት ቆላሴስ 1 ሙሉን አንብቡት። 13ኛ ቁጥር ላይ ግን እርሱ ከምን አዳነን? ከጨለማ ስልጣን። የጨለማ ስልጣን በክርስቶስ ስልጣን የተሻሩ ስለሆኑ አለቅነታቸው ስለተገፈፈ ስልጣናቸው ክርስቶስ ከሞት በተነሳበት ጊዜ አለቅነታቸውን እንደገፈፈ ስልጣናቸውን እንደሻረ የእግዚአብሔር ቃል ይናገራል። አለቅነቱ በክርስቶስ ኢየሱስ ብቻ ነው ምን ያለው የተሻረው። ወገኖቼ ሰይጣን እንካ በንካ በእርድ በመስዋዕት በስለት በግብር አለቃው ጭፍራውን እያዘዘ በማስወጣት አይሸነፍም። ቀጥታ ዲያብሎስን ሰይጣንን ጨለማውን ያሸነፈ በክርስቶስ ኢየሱስ በመስቀል ላይ ነው። ሰይጣን የተቃለ ኢየሱስ ክርስቶስ ያስቄዋ ልጆች ታውቃላችሁ አይደል? ያስቄዋ ልጆች ጳውሎስ በሚያስወጣው በኢየሱስ ስም አጋንንትን ሊያስወጡ ሞከሩ። ጳውሎስንም አውቀዋለሁ አለ፣ ኢየሱስንም አውቀዋለሁ። እናንተ ግን እነማን ናችሁ? እነማን ናችሁ እናንተ እኔን ልታስወጡ? አያችሁ፣
ጳውሎስ ትክክለኛ ኢየሱስን ያምነዋል። በኢየሱስ ነው የጳውሎስ ስልጣን። ኢየሱስ ነው ሰይጣን ዲያብሎስን የቀጠቀጠ። ሌላው እያስመሰለ በአጋንንት አለቃ አጋንንትን እያወጣ አምላክ ነኝ ቢል እውነተኛው አምላክ በመስቀል ላይ ዲያብሎስን የቀጠቀጠ የዲያብሎስንም ስራ ያፈረሰ በሰዎች ውስጥ የሚገለጠውን ከበስተጀርባ ሆኖ የሚሰራውን ክፋት ብርሃኑ መጥቶ የገለጠ ያፈረሰው የበራው ብርሃን ኢየሱስ ነው። በራ፣ በክፋት ላይ በራ፣ በጨለማው ላይ በራ። በጨለማው ስልጣን በዲያብሎስ በሰይጣን በአጋንንት በጭፍሮቹ ላይ በራ ብርሃኑ። ከሰማይ የመጣ ብርሃን ነው የበራው። ፈጣሪ የሆነው ቃል እግዚአብሔር ነው ሰይጣንን ድል የነሳው። ሰይጣንን ድል አለቅነቱን የገፈፈው ስልጣኑን የሻረው ኢየሱስ ብቻ ነው። ለሰይጣን እነሆ ስልጣን ያለው የአለቅነቱን ስልጣን የገፈፈ ኢየሱስ ነው። በዚህ እውነት ብርሃኑ የሰው ጨለማ አብርቷል። ብርሃኑ በሞት ጥላና በሞት አገርና ጥላ ላሉት ብርሃን ወጥቶላቸዋል። ብርሃኑ ጨለማንና የጨለማን ስራ የጨለማን ስልጣን ክርስቶስ ኢየሱስ በስልጣን በሞቱ በትንሣኤ ኃይሉ በእርገቱ በአብ ቀኝ አሁን ተቀምጦ በሚማልድበት ደግሞም ነገር ሊመጣ ባለበት በዚህ ሉዓላዊ አሁን በሚሰራ በመንፈሱ አሁን በመካከላችን ባለ መንግስቱ ስልጣን ዲያብሎስ መንግስቱ ተሸንፏል። ስልጣኑ ተሸንፏል። በራ፣ ብርሃኑ በራ። የበራውን ብርሃን ጨለማን ያዋጠውን ስልጣናቱን ኃይሉን የጨለማን ስልጣንና ኃይል የተቆጣጠረ ያሸነፈውን ሞትን ያሸነፈውን ዲያብሎስን ያሸነፈውን ኃጢአትንና የኃጢአትን ክፋት ስራ የዋጠውን ያሸነፈውን ሰውን ግን የተጣለ የወደቀውን ሰው ደግሞ እነሆ ከሕግ በታች የወደቀውን ሰው በእምነት እንዲነሳና ጸጋ እንዲለብስ ያደረገውን ከሞትና ከጨለማ እስራት ወደ ብርሃን ያመጣውን ጌታ የበራልንን ብርሃን ፈቃደኛ ሆነን እንቀበለው፣ ስፍራ እንስጠው። ጨለማን ወደዱ ይላል። ስለዚህ ፍርዱ ይህ ነው። ጨለማን የወደደ ምርጫው ያረገ ፍርድ አለው። ከፍርድና አምልጥ፣ ከኩነኔ ከገሃነም ፍርድና አምልጥ። በራ ክርስቶስ በምድር ላይ በሞት ጥላና አገር ላይ በሰዎች ህይወት ጨለማ ላይ በአጋንንት ስልጣንና በጨለማው ስራ ላይ ሙሉ ብርሃናዊ መለኮታዊ ስልጣን ያለው ጌታ ነው። እሱም ደግሞ በገሃድ ተገልጦ መንግስተ ሰማይ ቀርባለች ንስሐ ግቡ እያለ በዛ በተባለው ቦታ ላይ ቃሉ ፍጻሜ አግኝቶ ንስሐ ተገብቷል። ስለዚህ ርዕሴ በራ ወይም ነጋ ነው። በራ፣ በጨለማው ላይ ብርሃን ይሁን አለ። በራ፣ በወንጌል ብርሃን ጨለማው ተውጧል። በጨለማ ሄደ ህዝብ ምን አይቷል? ብርሃን አይቷል። የበራው ብርሃን ራሱ ጌታ ኢየሱስ ነው ብለናል። አሜን። የበራው ደግሞ ለማን ነው? ለዓለም ሁሉ በርቷል። ለዓለም ሁሉ የበራው እውነተኛ ብርሃን ወደ ዓለም መጥቷል። የትንቢቱ ቃል ተፈጽሟል። በጨለማ የሄደስ እንዴት ነው በጨለማ የሄደ ህዝብ ብርሃን ያየው? ማቴዎስ 4 ከ13 እስከ 22 ስንመለከት ቅድም እንዳየነው ትንቢቱ ራሱ ተገልጦ ወንጌልን ሰብኮ እነ ጴጥሮስን እነ ዘብዴዎስ ልጆችን ለምድሪቱ ሰብኮ እግዚአብሔር ይመስገን አጥምዶ አጥማጅ አድርጎም ነው የወጣው። ፍሬ አፍርቶ ነው የወጣው። እግዚአብሔር ይመስገን። ምድር ጨለማው የሚበራው በክርስቶስ ኢየሱስ ነው። ትውልድ ጨለማው የሚዋጠው በበራው በብርሃኑ በክርስቶስ ኢየሱስ ነው። ጌታ ኢየሱስ ብርሃኑን ያበራው በጨለማ ለሄደው ህዝብ ብርሃኑን ለተቀበለው በንስሐ ስብከት ነው። በንስሐ ስብከት ለተቀበለው ብርሃኑ በርቶለታል። ዛሬ በንስሐ በወንጌል መንግስት በንስሐ ስብከት ይሄ ብርሃን ተቀበሉት፣ እንቀበለው። ብርሃናችን በክርስቶስ ይብራ። መንግስተ ሰማይ ቀርባለች። እናንተ የዛብሎን የንፍታሌም የአሕዛብ ገሊላ በጨለማ የተቀመጠ ህዝብ ብርሃን የበራለት ዛሬም የዘመኑ ገሊላ ብርሃን ይሁን ብሎ ብርሃን ወንጌሉ ሰብኳልና እግዚአብሔር ይመስገን። እንደነ ጴጥሮስ የመሰሉ ከአሳ አጥማጅነት ከተለያየ ሱስ ተጠምደው ያሉትን ዛሬ በኢየሱስ ክርስቶስ ስም ይሄ የወንጌል ብርሃን ጠምዶ እንደገና ለስራው ደግሞ አጥማጅ አድርጎ በዚህ ቃል በኢየሱስ ስም ብዙዎችን ይሳብ ነው ጥሪ ያቀርባለሁ። ኑ በእግዚአብሔር ወንጌል ተጠመዱ፣ ደግሞም ለስራው ምን ሆኑ? አጥማጅ ሁኑ። እግዚአብሔር ዛሬ ግን በተለያየ ጨለማ እስራት ውስጥ ያላችሁ፣ በሱስ እስራት ውስጥ ያላችሁ፣ በወንጀል ውስጥ ያላችሁ፣
እያስገደደ ጨለማው ኃይል እያደረገ በእናንተ ላይ ክፋት እንድትሰሩ የሚያደርጋችሁ ለጨለማው ሳይሆን ለብርሃኑ እድል ስጡት። እግዚአብሔር ካላችሁበት የትኛውም ጭቆና፣ እስራት፣ ከሰይጣን እስራት ቀንበር ይፈታል። ብርሃኑ በራ ለጨለማው። በጨለማው ለሄደው ህዝብ ነው ብርሃን የበራው። ለኃጢአተኛው ነው ብርሃን። እግዚአብሔር ልጁን ሲልክ ኃጢአተኛን ልጠራ አልመጣሁም፣ ጻድቃንን ልጠራ አልመጣሁም ማለት ኃጢአተኛ ነው። ስለ ኃጢአተኛ ነው የሚገደው። ስለ ነፍሰ ገዳይ ይገደዋል። ስለ አመንዝራዋ ይገደዋል። ስለ ኃጢአተኛ በጨለማ እየሄደ ላለው ህዝብ ብርሃን በራ። የሚገደው ለኃጢአተኛ ነው፣ ለጻድቃን አይደለም። ጻድቃንን ሊጠራ አልመጣም ወገኔ። በኃጢአትህ አትፈር፣ በኃጢአትህ አትፍራ፣ አትሸማቀቅ። በባርነትና በእስራት ውስጥ ያኖረህ ዲያብሎስ ነው። ክፉ እንድታረግ ያደረገ ሰይጣን ነው። እሱ ስልጣኑን ሰብሮታል፣ ሽሮታል። እጅ ከሰጠ ጨለማ ከውስጥ ይሰበራል። አስገድዶ ወንጀል እንድታረግ አስገድዶ እነሆ የማይፈለግ ነገር እንድታረግ የሚያደርግ ከጀርባው ቃየንን እንደሰለጠነበት ነው የሰለጠነው። ዛሬ ንስሐ ግባ። በአንድ ኃጢአተኛ ንስሐ መግባት በሰማይ ታላቅ ደስታ ይሆናል። የእግዚአብሔር 99 ይልቅ ንስሐ በገባው በአንዱ በሰማይ ታላቅ ደስታ ይሆናል። ኑ በየትኛውም አይነት እስራት ውስጥ ያላችሁ፣ በሱስ እስራት ያላችሁ፣ በዝሙት እስራት ያላችሁ፣ በተለያዩ ወንጀል እስራት ያላችሁ፣ አቅም ያቃታችሁ ኑ እጅ ስጡ። ለእግዚአብሔር ጥሪ ያቀርባለሁ። ኑ እንጸልይላችኋለን። አቅም የሌላችሁ ኑ፣ ኢየሱስ ያድናችኋል። ኑ እናንተ ኃጢአተኞች ብላችሁ አይምሯችሁ የሚከሳችሁ፣ ህብረተሰብ የሚከሳችሁ ኑ። የሰው ልጅ ኃጢአተኛ ሊፈልግና ሊያድን የመጣው ኢየሱስ ኃጢአተኛ ሊፈልግና ሊያድን የመጣው ኑ ወደ ኢየሱስ ኑ። እናንተ ሸክማችሁ የከበደ ኑ፣ እናንተ ደካማዎች፣ እናንተ ኃጢአተኞች ኑ። ሃሌሉያ! ኢየሱስ ይወዳችኋል። ንስሐ ግቡ። በጨለማ የምትሄዱ ህዝቦች ሆይ ዛሬ በኢየሱስም እያወቃችሁት ኃጢአት መሆኑ እያሸማቀቃችሁ፣ ምናልባት ከህብረተሰብ ለይቷችሁ ሊሆን ይችላል። ምናልባት ደግሞ በስውር የምታረጉት ይሆናል። ኧረ ተመለሱ። በኢየሱስም ጌታ ይፈልጋችኋል። ኢየሱስ ጌታ ነው። በሞት አገርና ጥላ ለተቀመጡ ብርሃን ወጣላቸው። ዲያብሎስ ወደ ዘላለም ሞት ወደ ሲኦል ለማውረድ መረቡን የዘረጋባችሁ ፍጠኑ። ከሞት ወደ ህይወት፣ ከሞት ወደ ህይወት ሰጪውን፣ ከሞት የሚያስመልጠውን፣ ከጥላው የሚያወጣውን፣ ከሞት ጥላ ገንጥሎ የሚያወጣውን፣ ከሞት አገር ነጥቆ ወደ ሰማዩ አገር የሚያስገባውን ኢየሱስን ነፃ አውጪውን ጌታ እመኑት። እጅ ስጡ ለዚህ ጌታ። ባላችሁበት ንስሐ ግቡ። በህልማችሁ እንኳን ጌታ ሊገናኛችሁ ይችላል። ይሁን በሞት ጥላ ከምታድሩ የእግዚአብሔር ቃል ምን ይላል? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። በሞት ጥላ፣ በኃጢአት ጥላ፣ በሰይጣን በገዢው ጥላ ውስጥ አድሮ በክፋት ከመኖርና ክፋትን ከመስራት ኑ ወደ እግዚአብሔር ጥላ ግቡ። በክርስቶስ ኢየሱስ በበራላችሁ ብርሃን። በብርሃኑ በደም ነው። ስለ ኃጢአተኛ የፈሰሰ ደም ነው ዛሬ የሚማልደው። ስለ ኃጢአተኛ፣ ስለ ነፍሰ ገዳዩ፣ ስለ አመንዝራው፣ ስለ እስረኛው፣ ስለሚያፍረው፣ አንገቱ ስለሚደፋው ድሃ ተገዝቶ ስላለ፣ ኃጢአት ገዝቶ ስላለ፣ ሰይጣን ባሪያ አድርጎት ገዝቶ ስላለ፣ ስለዚህ ነው ክርስቶስ የሞተው። በራ ብርሃኑ ለአንተ ነው የበራው። በደም ክርስቶስ ነው። ኃጢአት የሌለበት ነፍሱን አፍስሶ ነው ብርሃን የበራው። ብርሃን በደም ነው የተገኘው። የደም ብርሃን ነው። ደም ፈሶ ነው ክርስቶስ ወንጌሉን ያበራው። በደም የተገኘ ህይወት ነው። ህይወት ነው የሚከተለው የህይወት ብርሃን ይሆንለታል። በነፃ አይደለም፣ በሱ ነው። እኛ በነፃ ብናገኘው፣ እሱ ግን ዋጋ ከፍሏል። አምላክ ሰው ሆኖ ተዋርዶ በዛ ሞት ነው እኛ ህይወት ይሆንልን። ኧረ ግባ፣ በዚህ ጥላ ውስጥ ሁን። በጨለማ ስራና ስልጣን ላይ ጨለማውንና ስራውን የሚገለብጥ ብርሃን መጥቷልና እርሱም ሰይጣንን ያሸነፈ ጌታ ኢየሱስ ነው። ዛሬ የምርጫችን ጨለማና ስራው ሳይሆን ብርሃንንና ኢየሱስን ይሁንልን። አሜን ነው። ብርሃኑ በጨለማ ላይ ምን አለ? በራ ይላል። በራ፣ ብርሃኑ በጨለማ ላይ በራ። ጥሬን አቀርባለሁ ወገኖች። ይሄ ነው ለተቀበልን ጌታ ላልን ላገኘን። ጥቂት ነገር ጨምሬ ልጨርስላችሁ ተናግሬ ቅድም ነካክቼዋለሁ። ጌታን የተቀበልን በጨለማችን ላይ ብርሃን የበራልን እኛ አንደኛ በቀን የምንመላለስ የብርሃን ልጆች ነን። በደንብ እወቁት። ቃሉን ቅድም አንብቤዋለሁ።
ለመያዝ ነው ሐሳቡ። ሁለተኛ እናንተ የዓለም ብርሃን ናችሁ። እናንተ የዓለም ብርሃን ናችሁ። የሚከተል የሚለው የህይወት ብርሃን ይሆንለታል ብሏል። እንደገና ደግሞ እናንተ ምኖች ናችሁ ብሎናል። እናንተ አለ ልክ እሱ እንዳለው የዓለም ብርሃን ናችሁ። ስለዚህ ለዓለሙ ብርሃናችን እንዲበራ ይፈልጋል። ጨለማውን የሚውጥ ከፍታ ላይ የተሰራች ቤት ከፍ ብላ እንደምትታይ ብርሃናችን በሰው ሁሉ ፊት እንዲበራ ይፈልጋል። ብርሃናችን የበራ የክርስቶስ ብርሃን ደግሞ በከፍታ ላይ ሆኖ እንዲታይ ይፈልጋል። በሰዎች ውስጥ፣ በስራ ቦታ፣ በየትኛውም ቦታ ላይ ብርሃንሽ ከፍ ብሎ ይታይ። እግዚአብሔር ይርዳን። ይሄ ነው። ሶስተኛ እናንተ በገዛ ደግሞ የዋጃችሁ ከሰይጣን ባርነት ነፃ የወጣችሁ ከሌሊት ያይደላችሁ ቅድም አንደኛ ተሰሎንቄ 5 ላይ እንዳነበብኩት የመንግስቱ ወራሾች ናችሁ። ልጆች ብቻ ሳንሆን ደግሞ ምኖች ነን? ወራሾች ነን። ሃሌሉያ! ሰይ ወይ እንዴት ደስ ይላል! ወራሽ ሰው የአባቱን ርስት እንኳን ሲወርስ ደስ ይላል። እኛማ የነገስታት ንጉስ የእግዚአብሔር የመንግስቱ ወራሽ ነን። ደስ ይበላል። አሜን። ስለዚህ ነው መጽናት ያለብን። የሚጠብቀን የሰማይ መንግስት ነው። ለሚጠፋ ነገር ለምድር ጥለነው ለምንሄደው በፍጹም እነሆ እንዳናወዳድረው፣ እንዳናመሳስለው፣ እንዳንሸነገል፣ እንደ ሔዋን እንዳንሸነገል፣ ተንኮለኛው እንዳይሸነግለን እንጠብቅ። ስለዚህ የመንግስት ወራሾች ናችሁ። ብርሃን የበራልን የነጋን፣ ጨለማ የበራልን የነጋ የእግዚአብሔር ልጆች ሆይ እናንተ ደግሞ ምን ይጠበቅባችኋል? ስሙኝ። ደግሞ የሚጠበቅባችሁን እናንተ እኛ የሚጠበቅብንን እስከ ጌታ ቀን ድረስ በቃሉ መጽናት። እስከ መጨረሻ የሚጸና ይድናል። እስከ መጨረሻ የሚጸና ነው የሚድነው። ጽና እስኪመጣ ድረስ መከራ ነው፣ ፈተና ነው፣ ጽና። ብርሃን ቀርቶል። አዎ ጽና በቃሉ። ሁለተኛ እንንቃ፣ በመጠን እንኑር እንጂ አናንቀላፋ። እዛው ክፍል ላይ ይወጣ አንደኛ ተሰሎንቄ በመጠን እንኑር እንጂ አናንቀላ። ይሄ የመጠን ኑሮ ሐዋርያው ጴጥሮስም ይናገረዋል። አንደኛ ጴጥሮስ 5:8 በመጠን ኑሩ ንቁም ይላል። በመጠን ማለት በልክ ኑሮ። በጣም ከመጠን በላይ ህይወታችን ሌክጀሪየስ በጣም ሲኖር ድሎት በጣም ከባድ ነው። ወደ ምድር፣ ወደ ታች፣ ወደ አፈር ይስባል ድሎት እና በጣም ድሎት በእግዚአብሔር መንፈስ መዋጀትና መገዛት አለበት። በመጠን መኖር፣ በሁሉ ነገር መጠን ይኑሩ። ከዛስ ንቁ እንዳተኙ ንቁ እያለ እንድንነቃ ይናገራል። ለምን ብንል እንቅልፍ፣ ስካር የቀን የብርሃን ልጆች መገለጫ አይደለም። እንቅልፍ፣ ስካር አንብቡት እዛ ላይ የጨለማው የሌሊቱ የክፋት መገለጫ ነው። ማንቀላፋት ማለት ይሄ መደበኛ እንቅልፍ ማለት አይደለም። ድካም ነው፣ ስንፍና ነው የሚያመለክተው። ዝም ብሎ እንቅልፍ ለሰው ልጅ የሚያስፈልገው ትክክለኛ እንቅልፍ አይደለም የሚለው። እንቅልፍ ድካምን ነው። እንቅልፍ ኃጢአትን ነው። እንቅልፍ የተቦጫጨቀ ልብስ ያለብሳል አይደል? የማያስፈልግን ነገር ነው። ይሄ አጉል መደበት፣ ይሄ እርግማን የሚያመጣ እርጉም ነው። ቸል ማለት በእግዚአብሔር ቃል በቅድስናና በኑሮ ነገር ላይ ቸል ማለት። አንተ ንቃ። የዳንክ ብርሃን የበራት ብርሃኑ በራ በህይወቴ ነጋ ሌሊቱ ነጋ። ሃሌሉያ! አውጃለሁ፣ መግቢያዬ ላይ አውጃለሁ። ነጋ ሌሊቱ አጋንንታዊ ጨለማና ስልጣን ላይ በነጋለት በብርሃን በሆነው ትውልድ ላይ ጨለማ ያስቀመጠው ቀንበር ተከታታይ ሆኖ ከግብፅ እንደወጣ እንደ ፈርዖን ሰራዊት የሚከታተለው ጨለማው በራ። ነጋ ሌሊቱ የእግዚአብሔር ክንድ ተዘረጋ። ኢየሱስ ጌታ ነው። ስለዚህ አንተ በመጠን ኑር። ሶስተኛ ብርሃን የበራልን የቀን ልጆች የሆንን እግዚአብሔር በፍጥረት ጊዜ ብርሃኑን ቀን ብሎ ጠራው፣ ጨለማውን ሌሊት አለ። ስለዚህ የብርሃን ልጆች የቀን ልጆች ናችሁ። ከሌሊትና ከጨለማ ስራ ጋር አትተባበሩ። ብርሃን ከጨለማ ጋር፣ ክርስቶስ ከቤልፎር ጋር ምን ግንኙነት አለው? የሚያምን ከማያምን ጋር ምን ግንኙነት አለው እያለ በጣም ይናገራል። ኤፌሶን 5 ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ናችሁ። ቀድሞ ጨለማ ነበራችሁ ነበር፣ ቀድሞ ሙታን ነበር፣ የአየር ላይ አለቃው ገዥ ፈቃድ ነበር የሚገዛ። አሁን ግን ይላል። በቃ ልዩነቱን አስፍቶ ነው የሚያሳየው። ኧረ ወገኔ የዳነ የበራለት የሚኖርበት ኑሮ ከፍታና ልዩነት አለው። ስለዚህ ምን ይላል? አትተባበሩ። የብርሃን ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። ብርሃን በራ፣ ብርሃን በርቶላችኋል። የብርሃኑ ፍሬ በጎነት፣ ጽድቅ፣ እውነት ሁሉ ነውና ለጌታ ደስ የሚያሰኘው ነገር እየመረመራችሁ
እንደ ብርሃን ልጆች ተመላለሱ። እሺ የበራልን እናንተ እየመረመራችሁ ለጌታ ደስ የሚያሰኘው ነገር በማድረግ ጠብቁት ጌታ። ይሄ ነው የብርሃን ልጆች ምን አለባችሁ? ሃሌሉያ እሰይ ሃሌሉያ። እግዚአብሔር ጸጋ ያብዛልን። የብርሃን ልጆች ደስ የሚያሰኘውን ነገር ይመረምራሉ። ብርሃን በራ ሲል ከጨለማ የወጣ ብርሃን የበራለት የብርሃን ልጆች ይመረምራሉ፣ ለጌታ ደስ የሚያሰኘውን ያደርጋሉ። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ። ፍሬ ከሌለው ከጨለማ ስራ ወደ ኋላ ሊመልስህ ነው። ጨለማው ሊተባበርህ ነው። በቃ ሊውጥህ ሊበርዝህ ወይም ሊከልስህ ነው። እወቅ፣ ንቃ፣ በመጠን ኑር። እንዴ የብርሃን ልጆች የቀን ልጆች ብርሃን የበራልን የብርሃን ልጆች ወደ ኋላ እንዳትመለስ። ቅይጥ 50 ብርሃን 50 ጨለማ እንዳይሆን ህይወት ተጠንቀቅ፣ ተጠንቀቅ። ቤተክርስቲያን ተጠንቀቂ። ብርዝና ክልስ እንዳይሆን ጌታ ሊመጣ ነው። በደጅ ነው። ኢየሱስ ሙሽራው ሊመጣ ነው። ሊመጣ ነው ጌታ። የብርሃን ልጆች ተዘጋጁ፣ ልብሳችሁን በደንብ አስተካክሉ። ኢየሱስ በደጅ ነው፣ ሊመጣ ነው። ሙሽራው በደጅ ነው። በአጠቃላይ በጨለማችሁ ላይ ብርሃን ይብራ የተባለ የብርሃን ልጆች እንደ ቀን በብርሃን ልጆች በጽድቅ ተመላለሱ። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመንን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ቀርቧል። ካመንበት ጊዜ ይልቅ መዳናችን ዛሬ ቀርቧል። የብርሃን ልጆች በራ ጨለማው ከውስጣችን የለም፣ ወጣ። አስገዳጁ ያ የቀደመው ሙታን ያደረገው ያ ሲመራ የነበረው መንፈስ ተመቷል። ሃሌሉያ! ብርሃን በርቷል። ስፍራውን የያዘው ክርስቶስ ነው። በራ፣ ነጋ ህይወትሽ። ነገር ግን ኢየሱስ ሊመጣ በደጅ ነው። ካመንበት ዘመን ይልቅ በደጅ ነው። ተለይ ቤተ ክርስቲያን ንጹሕሽን ለብሰሽ ኖ አያስማማኝም እያልሽ እየመረጥሽ ነጋ ብርሃኑ። በጨለማ ላይ ብርሃን። ስለዚህ በጨለማ የተቀመጥን ብርሃን አየን። በሞት ጥላ ሀገር የተቀመጡ ብርሃን ወጣላቸው የተባለው ቃል ብርሃን ሆኖ ክርስቶስ ወደ ዓለም በመጣበት ነገሩ ተፈጽሞ እንደገና ሰብኮ ነገሩ እነሆ ብርሃኑ በርቶ ፍሬ አፍርቶ እንመለከታለን። የጨለማው ሞትና የጨለማው ስልጣን በሞት ላይ ትንሣኤ በሞት ላይ ስልጣን ያለውን ዲያብሎስን ክርስቶስ በሞትና በትንሣኤ ኃይሉ ምን ብሎታል? አፍርሶታል። ጨለማና ስልጣኑ በክርስቶስ ስልጣን ተሽሯል። ጨለማው ስራው አብሮ ነው የፈረሰው። ክብር ለኢየሱስ ይሁን። ዛሬ በተለያየ በሰው ህይወት ጨለማ ላይ ቀንበር፣ እስራት፣ በሽታ፣ አጋንንታዊ ስራ ጨለማ በሆነ ሰውን ባጠቃው ጥቃት ሁሉ ላይ ብርሃኑ በርቷል። አሃ ይህን ብርሃን ንስሐ በመግባት ወደ ህይወታችሁ ጋብዙት። ይጋበዛል። ብርሃን ምርጫችን ይሁን። የወንጌል ብርሃን በጨለማው ላይ በሞትና በሞት ሀገር በተቀመጡ በዛ ጥላ ላይ በዲያብሎስም ስልጣንና ጨለማ ስራ ላይ ብርሃኑ በርቷል። ኢየሱስ ክርስቶስ በሞትና በትንሣኤ ኃይሉ ድል ነስቶታል። ኢየሱስ ጌታ ነው። ይሄን ብያለሁ። አሜን። ክብር ለመንፈስ ቅዱስ ይሁን። በውስጤ የሞላው ግን ማውጀው ዛሬ ለዳነች ለክርስቶስ ቤተክርስቲያን በራ ነው። በቃ ከወጣች በኋላ ብርሃን ከበራልሽ በኋላ እንደገና እንደ ፈርዖን ቀንበር ለመጫን በላሽ ላይ በወጣው ነገር ላይ ሁሉ በራ። ነጋ፣ ለሊቱ አለፈ። አወጅኩበት። ነጋ፣ በቃ ነጋልሽ ቤተክርስቲያን፣ ነጋልሽ፣ ነጋልን። አሜን ነው። ክብር ለእግዚአብሔር ይሁን። በጨለማም ላለ ህዝብ ምን ሆኗል? ብርሃን ሆኗል። ስለዚህ ከጨለማ ክርስቶስን በመቀበል ብርሃኑን መውጣት ነው። በሞት ጥላና አገር ሁሉ ላይ የሞትን ጥላና ቀንበር በሰበረው በሞት ላይ ስልጣን ያለው ዲያብሎስን ስልጣን በሻረው በክርስቶስ ኢየሱስ ሞትና ትንሣኤ በማመን ማፍረስ ነው እንችላለን። በአገር ላይ፣ በዓለም ላይ፣ በትውልድ ላይ፣ በህዝብ ላይ እግዚአብሔር ስልጣን ሰጥቶናል። ደሙን ይዘን ንስሐ እንገባለን። ትውልድ ደግሞ በዚህ ውስጥ እንደ እግዚአብሔር ፈቃድ ይመጣል ማለት ነው። እግዚአብሔር ለቤተክርስቲያን ጸጋን ያብዛ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ጊዜ ስለወሰድኩ አልጸልይም። በቀልተኛ በኢየሱስ ስም ይታሰር። ቃሉ በደሙ ውስጥ ተሰውረን ጸለይን። ፍሬ ያፍራ። ህዝብ ሰምቶ ይሄን መልእክት የሚሰማ በእውነት እግዚአብሔር ሆይ መጎናጸፊያ በላዩ ላይ እንዲወድቅ እውነተኛው ብርሃን ወደ ዓለም የመጣው ህዝብህን የመጣህበት ዓላማ ምድርና ትውልድን እንዲገናኛል። ዛሬ ክርስቶስ ወደ ዓለም የመጣበት እውነተኛው ብርሃን ወደ ዓለም የመጣበት የሰውን ጨለማና ህይወት ሊያፈርስ የሰይጣንን እግዚአብሔር ጨለማ
ስራና ስልጣን ሊያፈርስ እነሆ በሞት አገርና ጥላ የተቀመጡትን እነሆ ነፃ ሊያወጣ ቀንበር ሊሰብር እነሆ በመጣው በመንግስት ወንጌል ቃል አገናኘ ነው። ሞትንና ጥላውን አገናኘ ነው። ጨለማና ስራውን ከብርሃን ቃል ጋር አገናኘ ነው። በኢየሱስ ክርስቶስ ብርሃን ይሁን። በጨለማ በተቀመጡት ላይ ብርሃን ይሁን። በሞት ጥላ አገር በተቀመጡት ላይ ብርሃን ይሁን። በጨለማ ስልጣን ቀንበር ውስጥ ላሉት ብርሃን ይሁን። እነሆ ለኃጢአተኞች ብርሃን ይሁን። በኢየሱስም ለወንጀለኞች ብርሃን ይሁን። የእግዚአብሔር ብርሃን በኢየሱስም ኃጢአተኛን እንድታድን ፈልገን እንድትገናኛቸው ባሉበት ቦታ ብርሃን እንዲበራ፣ ባሉበት ወህኒ ቤት ብርሃን እንዲበራ፣ ባለበት እስራት ላይ ብርሃን እንዲበራ ብርሃን ይሁን እንድትል ጴጥሮስን ጎድኑን ነካኸው፣ ጎድኑን ነካኸው፣ አነቃኸው። ብርሃን ቤቱን ሞላ። ሃሌሉያ! ብርሃን ቤቱን ሞላ። ብርሃን ቤቱን ሞላ። ዛሬ የጴጥሮስ እስራት በመሰለ ነገር ላይ የእግዚአብሔር ብርሃን ቤቱን እንድትሞላ የእግዚአብሔር ብርሃን የእግዚአብሔር ብርሃን የጴጥሮስን ጎድን የነካ የእስረኛውን ጎድን የነካ ዛሬ ብርሃን ይብዛ። ዛሬ ብርሃን ይብዛ። ዛሬ ብርሃን ይለፍበት። ዛሬ ብርሃን ይለፍበት። ዛሬ ብርሃን ይለፍበት። ዛሬ ስልጣን ይለፍበት። ሃሌሉያ! ብርሃኑ በራ። በጴጥሮስ ጎድን ነካ። እስር ቤቱ በብርሃን ሞላ። ጴጥሮስ ከእስር ቤት ወጣ። ለካ ብርሃን ነው የወጣው። በራ ይላል እዛ ክፍል ላይ ብርሃን ቤቱን ሞላ ይላል። ሃሌሉያ! ብርሃን ይምጣ። ብርሃን በጴጥሮስ እስር ላይ ብርሃን። ሃሌሉያ! ያዕቆብን የሰየፈ ሰይፍ በጴጥሮስ ላይ እንዳያልፍ፣ በደጅ የቆመው ሰይፍ እንዳያገኘው ቀድሞ ገባ። ጎድኑን አረቃ። በቃ የእስራት ከእጁ ላይ ረገፈ፣ ወደቀ። ቤቱ በብርሃን ሞላ። ቤቱ በብርሃን ሞላ። ብርሃን ለካ ከእስር ይፈታል። ብርሃን ለካ የእጅ ሰንሰለት ያፈርሳል። ብርሃን መጣ። ነጋ፣ ነጋ፣ ሌሊቱ ነጋ፣ ነጋ፣ ነጋ። በጴጥሮስ ላይ ነጋ፣ በጴጥሮስ ላይ ነጋ፣ በጨለማው ላይ ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ወገኔ ምን እንደሆነ አላውቅም። ኃይል አለፈብኝ። ኃይል አለፈብኝ። ኃይል አለፈ። ኃይል አለፈ። በመጨረሻው ላይ ይሄንን እኔ ከኔ አይደለም አሁን ነው የመጣው። ከኔ አሁን ነው የመጣው። ይሄ ቃል አሁን ነው የመጣው። ለካ ብርሃኑ ሲያልፍ በእስረኛው ላይ ምን ያመጣል? መፈታት ያመጣል። አሜን። ዛሬ ይለፋ። አሜን። ዛሬ ይለፋ። ለእነኛ እስረኞች ላይ በዛ እስረኛ ላይ ዛሬ በዘመናችን ጴጥሮስ እስር ላይ በጌታ በኢየሱስም ብርሃን ይለፍ። በጌታ በኢየሱስም ብርሃኑ ይለፍ። በጌታ በኢየሱስ ክርስቶስም ነጋ። በሌሊቱ ላይ ብርሃን ይለፍ። አሜን። ሃሌሉያ! መልአኩ ነው የመጣው። መልአኩ ነው የመጣው። ከእግዚአብሔር ተልኮ ነው የመጣው። አሜን። ከእግዚአብሔር የተላከው ከእግዚአብሔር የተላከው ሸክራ ባለ ባህዶራ ባህዲያ ለባጋዶ ሰክራጂያ ይሄ ቃል ተልኮ እንዲፈጽም እኔ እዚህ ጋር አቁም። በቃ ጌታ ሆይ፣ ጌታ ሆይ ለአንተ ለመጣኸው አምላክ ብርሃን ሆነ፣ እውነተኛ ብርሃን ሆነ። የጴጥሮስን ጎድን የነካ ብርሃን ቤቱን ሞልቶ ሰንሰለቱን አርግፈህ ከጎንና ከዙሪያ ካሉት ሁሉ መንጭቀህ ያወጣህ እግዚአብሔር መንጭቀህ እንድታወጣ ለሚያወጣ ለብርሃን ስልጣንና ቃል አሳልፈህ የሰጠው ክብር ምስጋና ለአንተ ይሁን። ተባረክ። አሜን። በሆነው በኢየሱስ ስም እግዚአብሔር ይባርካችሁ። ጨርሰናል።